የፈጠሯቸው አሉ አንድ እንዳንሆን እንቅፋት ይሆኑብናል ይላሉ በዚህ መሃል የሚሞተው ማን ነው ገንዘብ የምትሰበስበውን አይደለም ገንዘብ የምትሰበስበውማ ላንተ ይሄ ሰርግና ምላሽ ነው ገንዘብ የምትሰበስብማ ላንተ አማራ ውስጥ በቃ እልቂት ተፈጠረ ሲባል የስ ምናምን ትላለህ የስ አማራ ውስጥ 90-100 ሰዎች ምናምን የስ ምናምን ትላለህ ላንተማ ሰርግና ምላሽ ነው እኔ ጥያቄ ጠይቁ ያሉት ለትክክለኛ አማራ ልጆች ነው እንዲህ ያለ አደረጃጀት ወዴት ነው የሚወስድህ ነው ዝሆን የሚያክል ኮዝ ይዘህ ትንኝ በመታከል አጀንዳ እንዴት ነው የምትባለው ስትባላ ስትገዳደል ሰላማዊውን ሰው ያስገደልክ አይደለም ወይ እናቶች እየሞቱ አይደለም ወይ ህፃናቶች እየተገደሉ አይደለም ወይ ኢንፍራስትራክቸር እየወደመ አይደለም ወይ ክልሉን እያወደምክ አይደለም ወይ ትግል አለ ኮዝ አለ ምን ጥያቄ አለው ኮዝ ከማንም በላይ አለ እንዴት በኮዝ ዙሪያ ባለ አጀንዳ ዙሪያ እንዴት አንድ መሆን ከበደ ነው ያ እነዚህ አንድ ያደርጉኛል ብለው እዚህ ሶሻል ሚዲያ ላይ አንድ ያደርጉኛል ብለው አስበን በእነዚህ ላይ ተማምነህ ነው ክርስቶስ እስኪመጣ እዚህ ሶሻል ሚዲያ ላይ የምታያቸው አማራንን ብሎ ከተወሰኑት በስተቀር ሁሉንም እያልኩ አይደለም ከተወሰኑት በስተቀር መቼም አንዳረጉም እነዚህ ይኸውልህ የፖለቲካ ቋንቋ ነው ይሄ እነዚህ አብዛኞቹ የምታያቸው ይወጣላቸው ሌቦች ናቸው ሌቦች ናቸው እያልኩ ነው ያለሁት ኢትዮጵያ ይገባሉ ከመንግስት ጋር ሊሞዳሞዱ ይችላሉ ዱባይ ይሄዳሉ ይንሸራሸራሉ ገንዘብ ይሰበስባሉ እንዳልኩ አመዳም የነበረው ሰውዬ ወዛም ሆኗል መጻጉ ሰውነት ያለው ሰውዬ ፋፍቷል ማንንም ማቆ ሰውዬ ታዋቂ ሆኗል ምናምን ይሄ ሁሉ እድሜ ላንተ ባንተ ሞት ነው አንተ እንትን ላንተ ጠብ ያለልህ ነገር አለ ወይ ነው ጥያቄ ይሉ ለቁጥር አዳጋች የሆነ የፋኖ አደረጃጀት በዚህ ደረጃ ማለት ነው እያዩአችሁ ነው እዚህ ጋር የአማራ ፋኖ ልጆች አንዳንዶቻችሁ ኢሜይላችሁን ይላካችሁልኝ አላችሁ እዚህ ጋር ባስገባችሁ ደስ ይለኝ ነበር ሪኩዌስት የላካችሁ አላችሁ ይሄን ልጨርስና አስገባችኋለሁ በነገራችን ላይ በቀጥታ እዚህ መታችሁ መወያየት የምትፈልጉ ሰዎች ቪዲዮ የምታበራ ሌላ ቦታ ሄደ እንደፈለክ ተደብቀህ አማራ ምናምን ያልክ ልታወራ ትችላለህ እዚህ መተህ ግን ቪዲዮ ሳታበራ ስለዚህ ህዝብ አወራለሁ ካልክ ሁለት ነገር ማሟላት አለብህ የመጀመሪያው በጣም ጨዋ መሆን አለብህ ካልሆነ ግን ቪዲዮ ካላበራ እናንተም እንዳትቀበሉ ይሄ ከራሳቸው ከአማራ ልጆች የመጣ ጥያቄ ነው በነገራችን ላይ አብዛኞቹን ተቸግረናል ቪዲዮ አስበራልን ቪዲዮ ሳያበሩ ፕሊስ አመራሮቻችን መሪዎቻችን ቪዲዮ እያበሩ መግለጫ እየሰጡ ተደብቀው አማራንን ብለው ስለ አማራ ሊናገሩ አይገባቸውም ብለው እዚህ ውስጥ እንደ ስሞታም ያመጣሉ ያን በማድረግ ተተባበራላችሁ ማለት ነው እኔ ጋር እስከሚገቡት እኔ ጋር በሚገቡ ልጆች ግን አብዛኞቹ ንግግሮቻቸው ስርዓታቸው አንደበቶቻቸው ትክክለኛ አማራ ልጆች ስለመሆናቸው ይናገራሉ እውነት ለመናገር እኔ ጋር መተው ፖለቲካ የሚሰሩ የአማራ ልጆች አብዛኞቹ በቪዲዮ የምታውቋቸው ናቸው ሞሽን በቪዲዮ ታውቀዋለህ አማራ ስትሮንግን በቪዲዮ ታውቀዋለህ አማራ ዩናይትድን በቪዲዮ ታውቀዋለህ ኦኬ ሌላ በቪዲዮ ማታውቀው አኪላን በቪዲዮ ታውቀዋለህ ዘራቆብን በቪዲዮ ታውቀዋለህ ማታውቁታለህ በቪዲዮ ነው ጋር መተው አማራ ፖለቲካ የሚሰራ አለ ማታውቁታለህ አለ የምትጠራጠሩት ነው ሞጊልዳ አማራ አይደለም ሞጊልዳ የገዢው ፓርቲ ነው አብዛኞቹ ቪዲዮ ያበራሉ ቪዲዮ ካበራ አማራ ነው ወይ አይደለም የሚለውን ደግሞ ያንተ ስራ ነው ቪዲዮውን ወስደህ ፎቶውን ወስደህ ይሄ ልጅ አማራ ነው ወይ አይደለም ብለህ መጠየቅ ያንተ ስራ ነው ኦኬ ወደዚህ ነው የእስክንድር ህዝባዊ ድርጅት የሚባለው ከሸዋ የተወሰኑትን ከወሎም እነ ፈንታው ሙሀባን ከጎንደርም ደግሞ ጠቅላይ ህዝብ የሚባሉትን አድርጎ አንድ ላይ ያለ እና በሌላው ግን ደግሞ በሲምፓታይዝ በማድረግና የጋራ ሀሳብ ያላቸው በሚመስል መልኩ ካየው እነ ደሳለኝ እነ ምሬ እነ ዘመነ ጎንደር የሚሉት አሁን አንድነት ብለው የፋኖ አንድነት ዘመቻ ብለው ሰሞኑን የከፈቱት እንትኖች
በጋራ እየተግባቡና እየተነባበቡ የመስራት ነገር አላቸው። ግን ራሳቸውን የቻሉ ናቸው እስካሁን። ወደፊትም ሰው አንዱን እያለ ግፊት የሚያደርገው እነዚህ ነገሮች ተጠቃለው ይለቁ ነው። የምትስማሙት አንድ ላይ ሆኖ የሚላለ አይ መጀመሪያ እዛው አካባቢያችሁ ላይ ያለው ጋር ተስማምታችሁ ጨርሱና የክፍለ ሀገር ውክልና አድርጋችሁ ከዛ በኋላ ደግሞ በጋራ አድርጉ። በጣም ኮምፕሊኬትድ ነው እየሆነ ያለው። ብዙ አይነት አደረጃጀት አለ። ስለዚህ ራሳችሁ የአማራ ልጆች አይነው አማርኛ ቋንቋው ራሱ ተጋላጭ አድርጓቸዋል። አማርኛ ቋንቋው ማንም እየገባ ደንዴ ያለ እየቀራቀለ ሁሉ አማራ ነኝ ይላል። ሰው ምንም ልታደርግ አትችልም። እስኪ አንድ ጊዜ ጻፍልኝ፣ ደንዴ ያለ ሁሉ አማራ አይደለም እባክህ እስኪ ጻፍልኝ። ይሄስ ደንዴ ብሎ የጠራ አማራ አይደለም ተቸግረናል እስኪ ብለህ ኮመንት ላይ ጻፍልኝ። ቁም ነገር ለህዝባችሁ የምታስቡ ከሆነ ቆም ብላችሁ ከገባችሁበት ችግር ስለመውጣት ማሰብ መቻል አለብህ። ካልሆነ የነጋዴዎችና የአፈቀላጤዎች መጫወቻ ነው የምትሆነው። ይሄን ነው በኢንጂነር ይልቃል ጌትነትና በልደቱ አያሌው መካከል የተደረገው ውይይት። ሁለቱም በጣም ስማርት ፖለቲከኞች ናቸው። ልደቱ አያሌው ሰላማዊ ትግል የሚያቀነቅን ሰው ነው፣ የአቋም ሰው ነው። ልደቱ አያሌው እንደምታውቁት የዛሬ 10 ዓመትም የዛሬ 5 ዓመትም የተናገረውን ንግግር ብታመጡ አብዛኛው ልደቱ አያሌው የሚጣረስ ንግግር የለውም። እንደምታውቁት የመርህ ሰው ነው፣ በመርህ ላይ የተመራ ሰው ነው። ሰላማዊ ትግል አራማጅ ነው። የፋኖን የትጥቅ ትግል ኮዝ አላችሁ ብሎ ያስባል። ነገር ግን የትጥቅ ትግልን አይደግፍም። ይሄ ደግሞ መብቱ ነው። ሁሉም የአማራ ልጅ የትጥቅ ትግልን ይደግፋል ማለት አይደለም። ልናሸንፍ የምንችለው በሰላማዊ መንገድ ነው ብሎ የሚያስብ በቁጥር ጥቂትም ቢሆኑ አሉ። ይሄ ሁሉም ብሔር ብሔረሰቦች ውስጥ ያለ ነገር ነው። ኦኬ ክብራትና ክብራን፣ ይህን ጉዳይ በዚህ ጨረስን። እናወራለን በዚህ ጉዳይ ላይ ካላችሁ በቴዲ ሀዋሳ ጋር ቀጥታ መታችሁ በቪዲዮ አሁን ቀጥታ ቲክቶክን እየተኩኝ ማለት ነው። ቲክቶክን እየቀነስኩኝ ወደ ዩቲዩብ ማመጣችሁ ፖለቲከኞች አላችሁ። ኢሜይሎቻችሁን ስትልኩልኝ ሁልጊዜ ላይ በገባው ቁጥር ልክላችኋለሁ። ኢንቪቴሽን እዚህ ጋር ትደረደራላችሁ። ፊት ለፊቴ ተራ በተራ አስገባችኋለሁ ማለት ነው። ስልኮቻችሁን ወይም ደግሞ ኢሜይሎቻችሁን ላኩልኝ እዚህ ጋር በምታዩት የስልክ ቁጥር ማለት ነው። የተለያዩ መረጃዎች ካሏችሁም እነዚህን መረጃዎች በየአካባቢያችሁ ላይ ዜና መሆን አለበት፣ ይሄ ከቨሬጅ ሊሰጠው ይገባል፣ እባክህ ይህን ጉዳይ ድምፅ ሆነ የምትሉት ነገር ካለ ሁሉም ነገር አይደለም ሚዲያ ላይ የሚውለው። ግራ ቀኙን አይቼ እንድናገርላችሁ የምትፈልጉት ነገር ካለ በቴዲ ሀዋሳ ብላችሁ ላኩልኝ፣ አነባለሁ። ፖለቲከኞች ግን በተደጋጋሚ እንደነገርኳችሁ ኢሜይሎቻችሁንና ስልክ ቁጥሮቻችሁን ላኩልኝ። 647 ከካናዳ ውጭ ያላችሁ +1 አድርጋችሁ ከፊት ኤሪያ ኮድ ነው 8194117 እያደረጋችሁ መላክ እንዳትረሱ ለማለት ያለው። የመጨረሻው ምግበይ ይባላሉ። እኚህ ሰው ሶሻል ሚዲያ ላይ ቫይራል ወጥቷል። አንዳንድ ሰዎች ገና ለገና ምግበይ ኃይለ ፋኖ አመራሮችን ወይም ደግሞ ይሄ አንድነት ኃይሉን አደራጅተው ከፌዴራል መንግስት ጋር እየተታኮሱ ነው የሚለው ክስ ከመጣባቸው በኋላ አብዛኞቻችሁ በተለይ ፌስቡክ ላይ ኢትዮጵያ አረንጓዴ ቢጫ ቀይ ባንዲራ አልበሳችሁት አይቻለሁ። ኢትዮጵያ ህዝብ እኮ በጣም ተንኮለኛ ነው። የሆነው የሀገር መከላከያ ሰራዊት እኚህን ሰው አስመልክቶ የሚከተለውን መግለጫ ሰጠ። መከላከያ ሰራዊት የትግራይ ብርጋዴር ጀነራል ለምግበይ ኃይልና ለግብረ አበሮቻቸው ለአማራ ፋኖ ታጣቂዎች ድጋፍ በማድረግ ላይ ይገኛሉ በማለት ከሷቸዋል። ዜናውን በደንብ ስሙ። ዜናው ጦር ሰራዊቱ ጀነራል ምግበይ የፋኖ ታጣቂዎች በቅርቡ በበርካታ ግንባሮች የከፈቱትን ውጊያ በማደራጀት ቁልፍ ሚና ተጫውተዋል ብሏል። ሆኖም ጦር ሰራዊቱ በጀነራል ምግበይና በፋኖ ታጣቂዎች መካከል አለላለው ግንኙነትና ትብብር ዝርዝር መረጃ አላቀረበም። የሆነ ሆኖ የሀገር መከላከያ ሰራዊት የፌድሪ መከላከያ ሰራዊት ምግበይ ጀነራል ምግበይ ኃይለ ከፋኖ ኃይሎች ጋር አላያንስ ፈጥረው እየሰሩ ነው ይላል። ይሄ ደግሞ ከሆነ እዚህ ጋር የምታነቡት የፕሪቶሪያ ስምምነት አርቲክል 7ን ይቃወማል ማለት ነው። አርቲክል 7 ቢ refrain from aiding any ፎርሶችን
አላንስ ከመፍጠር መታቀብ አለብህ ይላል። ኮላቦሬት ከማድረግ መታቀብ አለብህ ይላል። አርምድ ግሩፖችን ሱፐርቫይዝ ማድረግ አትችልም ኢን ኤኒ ፓርትስ ኦፍ ካንትሪ ይላል። በየትኛውም ቦታ ላይ ታጣቂ ኃይሎችን ለቲፒኤልኤፎች ተቆጥሮ የተሰጠ ነው። አርቲክል 7 ላይ የተጻፈ ነው የፕሪቶሪያ ስምምነት። ስለዚህ ከዚህ በመነሳት የሀገር መከላከያ ሰራዊት ምግበይ ኃይልን ከፋኖ ኃይሎች ጋር አላንስ ፈጥረህ እየተዋጋ ነው ካለ የፕሪቶሪያ ስምምነት አንቀጽ 7 ስለሚጣረስ የፕሪቶሪያ ስምምነት ፉርሽ ሆነ ማለት ነው፣ ወይም ተጣሰ ማለት ነው። ከተጣሰ ደግሞ ምን ሊሆን ይችላል? ሞስት ላይክሊ እንካ ሰላምታው እየጦዘ መሄድ ይመስለኛል። በነገራችን ላይ አብዛኞቻችሁ አቅለላችሁ እንዳታዩት፣ ይሄ መግለጫ እጅግ በጣም ከባድ ነው። ቀጣይ ሊሆን የሚችለውን ፖለቲካዊ ሂደት የሚናገር ነው ብዬ ነው ማስበው። ምክንያቱም የሀገር መከላከያ ሰራዊት መንግስት ነው። እንዲህ ያለ መግለጫ ካወጣ ምግበይን ደግሞ በመከላከል የትግራይ ጊዜያዊ አስተዳደር ወይም ደግሞ የቲፒኤልኤፍ ፋይል መግለጫ ያወጣል ማለት ነው። መግለጫውም ደግሞ እንደሚከተለው ነው። ያወጣል ብቻ ሳይሆን አውጥቷል ማለት ነው። ኦኬ፣ ምን ብሎ ነው ያወጡት? ቀደም ሲል የሰማችሁት የሀገር መከላከያ ሰራዊት ምግበይ ኃይልን የከሰሰበት ነው። ከዛ ተጀመረ ማለት ነው። ላም ባልዋለበት ኩበት ለቀማ አርስት ላም ባልዋለበት ኩበት ለቀማ ብለው ነው የጀመሩት ቲፒኤልኤፎች። ተጀመረ በቃ አውቶማቲካሊ የፕሪቶሪያ ስምምነት ፈረሰ ማለት ነው። የቲፒኤልኤፍ አመራር ነው። ምንም እንኳ በጊዜያዊ አስተዳድሩ በጌታቸው ረዳ በጊዜያዊነት ቢታገድም የጸጥታ ኃይሉን ወይም ደግሞ ወታደሩን የሚመራ ሰው ነው። ከፋኖ ኃይሎች ጋር አሊያንስ ፈጥራል ከተባለ በአርቲክል 7 መሰረት የፕሪቶሪያ ስምምነት ስለሚጣስ ከተጣሰ ደግሞ ባክ ቱ ኮልድ ዋሩ እንደሚከተለው ነው ማለት ነው። ይህ ተጀመረ። የትግራይ ህዝብ ሰላምና ጥቅም የሚረጋገጠው በሰላማዊ ትግልና ውይይት እንጂ በጦርነት አይደለም የሚል ጽኑ እምነት የትላንት የዛሬና የነገ አቋማችን ነው። የትግራይ ህዝብ ጠመንጃ አንስቶ የተቃጣበትን ዘር ማጥፋት ሲጋፈጥ የሚያጋጥሙትን ሁለገብ ኪሳራ መገመት አቅቶት ሳይሆን እንደ ህዝብ ለመቀጠል ተገዶ የገባበት ብቸኛ አማራጭ ስለነበር ነው። የትግራይ ህዝብና ሰራዊትም ይህንን ከባድና የተወሳሰበ ትግል ተሸክሞ ለአፍታ እንኳ አጋዥ ሳይጠይቅና ሳይለግም የትግራይ ህዝብ ከገጸ ምድር ለማጥፋት የተወጠነውን ዓላማ በማክሸፍ አኩሪ ታሪክ ተሰርቷል። የትግራይ በሌላ አባባል ቲፒኤልኤፍ ያወጣው መግለጫ እናንተ ሾርት ሚሞሪያም ካልሆናችሁ በስተቀር የጊዜ ጉዳይ ነው። ቀደም ሲል ነግሬያቸዋለሁ። ቲፒኤልኤፍ ከ4 ኪሎ ውጭ ምንም ያለመው ነገር የለም። 4 ኪሎ በለስ ቀንቶን በእጃችን ስናስገባ ያኔ ዘመቻ የዘመድክብን ዋና ቀንደኛ ሰው ኮረኮንች ላይ አንበርክከህ ትገረፋለህ። ኮረኮንች ላይ ተገርፈህ ትገረፋለህ ነው ለማለት የፈለጉት ይመስለኛል። እንደዛ እንኳን ባይሉ ምን ጀስት ፈርዘር እጅ ስተነት ነው ማለት ነው። አልተንትን እኮ እኔ እኮ ተሻግሬ አልይ መስማሙድ አን ኤግ ላይ ጆርናሊስት ባለንስር አይኑ ጋዜጠኛ አልቀረብኝም። እሺ ኦኬ፣ ሰላምን መፈለግ አስፈላጊ ቢሆንም የአንበሳውን ድርሻና ኃላፊነት ያለበት የፌዴራል መንግስት የፕሪቶሪያ የሰላም ስምምነት ሳይሸራረፍና በአጭር ጊዜ ውስጥ ተግባራዊ እንዲሆን የበኩሉን ድርሻ መወጣት ይጠበቅበታል። አረ ምን ነው ደብረጽዮን ገብረ ሚካኤል የፕሪቶሪያን ስምምነት አላቅም አላሉም እንዴ? አልሰማችሁ አላሉም? የፕሪቶሪያን ስምምነት አናቀውም እነ ጌታቸው ረዳና እነ ጻድቃን ሊሉና ጠይቋቸው። ሳንፈልግ ከኛ ውጭ ነው። ፖለቲከኞች ናቸው፣ በጣም ጎበዝ ፖለቲከኞች ናቸው። እንደየአስፈላጊነቱ ፕሪቶሪያን ይጠቅሳሉ። ምንም የማይጠቅማቸው ቦታ ላይ የፕሪቶሪያን ስምምነት አንቀበልም አናቆም ይላሉ። አስፈላጊ ነው ብሎ ካመኑ ደግሞ እንደ የፕሪቶሪያን ስምምነት መከበር አለበት። እኛ እኮ አንገታችንን የደፋን እኮ የፕሪቶሪያን ስምምነት ተግባራዊ እንዲሆን ነው። ተስፋችን እሱ አይደል እንዴ ይላል። አስፈላጊ አይደለም ብሎ ደግሞ በሚያስብበት ሰዓት ቲፒኤልኤፍ የፕሪቶሪያን ስምምነት ፈርፍረ ብለው እኛ ምን እናውቃለን? እኛ ስትፈራረም ከኛ ጋር ነበርክ እንዴ? የተፈራረመውን ሂድና ጌታቸው ረዳና ጻድቃንን ጠይቅ ይላል።
ፋራ መስለው ነው እንዴ? ፋራ መስለው ነው እንዴ? እንደ ያስፈላጊነቱ ነው የሚመዘዝልህ ለማለት የፈለጉ እንደዛ ነው። ኦኬ ሰው ጥያቄዎች አሉ። የተፈናቀሉ ወገኖቻችን ሰላምና ደህንነት ዋስትና ተረጋግጦላቸዋል። በነገራችን ላይ አቶ ጌታቸው ረዳ በተደጋጋሚ ሲናገሩ እንደሰማችሁት የጊዜያዊ አስተዳደሩ ሰዎች የቲፒኤልኤፍ ሰዎች ከጠቅላይ ሚኒስትሩ ጋር 4 ኪሎ ተገናኝተው ባወሩባቸው ጊዜያቶች አንድም ቀን ስለተፈናቀሉ የትግራይ ብሔሮች ተናግሮ አቁም። አንድም ቀን ብዙ ጊዜ ተገናኝተዋል። እኔን ሹመኛ ብዬ እኔን በጌታቸው ፈንታ በሾመኝ እኔ ጥሩ አገልጋይ ሆናለሁ ምናምን ከማለት ውጭ አንድም ቀን ስለተፈናቃዮች ተናግረው አያውቁም። ይህን ላስደምጣችሁ ይችላሉ። አሁን ግን እንደየአስፈላጊነቱ ለሀገር መከላከያ ሰራዊት ምላሽ ሊሰጡት ሲፈልጉ ይመዘዛል። እኛ አጀንዳችን ዋና አጀንዳችን የተፈናቀሉ ሰዎች እንዲመለሱ ነው። የትግራይ ህገ መንግስታዊ ግዛት አንድነትና ቅድመ ጦርነት ወደነበረበት እንዲመለስ ነው። በትግራይ የሚገኙ የታጠቁ ኃይሎች እንዲወጡ ነው። ውጪ የኤርትራ ወይም የሻዕቢያ ጦሮች ጦርነቱ ካስከተለው አስከፊ ጉዳት ክልሉ እንዲያገግም የትግራይ መልሶ ግንባታና በጦርነት ምክንያት የወደሙ ንብረትና መሰረተ ልማት መልሶ የሚተካበትና የሚካካስበት ግልጽ አቅጣጫ ተቀምጦ ተግባራዊ እንዲሆን መደረግ አለበት። ይሄ ነው ጥያቄያችን። ኦኬ ይሄን ካሉ በኋላ መጨረሻ ላይ አለፍ አለፍ እያልኩ ላንብብ። እነዚህን ሁሉ ጥያቄዎች እንዲመለሱልን ነው እንጂ እኛ የፌዴራል መንግስቱን እየጠየቅን ያለ ነው። እኛ ስለ ጦርነት አንድም ቀን አስበን አናቅም። አመራሮቻችንም አንድም ደቂቃ እንኳን ስለ ጦርነት አስበን አናቅም። ምክንያቱም ጦርነት ምን እንደሆነ በወሬ ሳይሆን በተግባር ስለሚያውቁ ነው አመራሮቻችን። ቲፒኤልኤፍ ጦርነት ከማንም በላይ የምታውቅ ከሆነ ታዲያ ጦርነትን በማንኛውም አጋጣሚ ማቆም ነበረባቸው። በዚህ ደረጃ በአንደኛው ክፍለ ዘመን አውዳሚ የሆነ ጦርነት ውስጥ ማን ጀመረው? እሱ ጉንጭ አልፋ ክርክር ሊሆን ይችላል። ግን ከተሳተፉ ሰዎች መካከል የቲፒኤልኤፍ ሰዎችም የድርሻቸውን መውሰድ አለባቸው። ብዙ ጊዜ የሚዋጉ ሰዎች በነገራችን ላይ ትልቁ መከራከሪያ ነጥባቸው እኛ የሰላም ሰዎች ነው ይለዋል። ሁልጊዜ ጦር የሚዋጉ ሰዎችን እስኪጠይቃቸው በመንግስትም በኩል ሂድ፣ ኧረ እኛ ተቀዳሚ ስራችን ሰላም ነው፣ ኧረ እኛ ሰላማዊ ሰዎች ነው። ታዲያ ሰላማዊ ሁለታችሁም ሰላማዊ ከሆናችሁ ማን ነው የሚታኮሰው? ኧረ እኛ ሰላማዊ ሰዎች ነው። ማን ነው የሚታኮሰው? ሁሉም ተኳሹም ሟቹም ገዳይም ሰላማዊ ከሆኑ ማን ነው ታዲያ እየታኮሰ ያለው? ይሄን ነው እያሉ ያሉት። የትግራይ ሰራዊትና አመራሩ በትግራይ ህዝብ ላይ ለታወጀው የጅምላ ጭፍጨፋ ጦርነት ለመከላከል የወሰኑት በላያቸው ላይ ይወርድ የነበረው ግፍ እስኪቆም ድረስ ለመታገል እንጂ ጦርነት ምርጫቸው ስለነበረ አይደለም። በተለያዩ ጊዜያት እንደ ታላቅ ገድል በሰበር ዜና በትግራይ ህዝብ በተቋሞቹና መሪዎቹ በዘመን አመጣሽ የመገናኛ አውታሮች ጥላቻና ፕሮፓጋንዳ ሲሰበክ ከሩዋንዳ እልቂት ቀጥሎ ሊሆን ይችላል። እኔ የሀቅ ሰው ነኝ። ይሄ እውነት ነው። ይሄ እውነት ነው። ምንም ይሄ ያልተባለ ነገር አይደለም ልትለኝ አትችልም። እቃ ወደ መቀሌ ትግራይ፣ እቃ ወደ ቀበሌ ትግራይ ወደ ቀበሌ ብለሃል። አብዛኞቹ ሁሉ ህዝብ አይደለም ያሉ፣ ብዙ ኤሊቶች እዚህም እዛም ያሉ ብለዋል። በዛም በኩል ያሉ ደግሞ ብሎም ብለዋል። ጦርነት ባህላዊ ጨዋታችን ነው ብለዋል። እንደ ህዝብ ግን ብዙ ትርክቶች፣ ብዙ ፖለቲካ ተሰርቶባቸዋል። ምንም ጥያቄ የለውም። ኦኬ ይህን ካሉ በኋላ እዚህ ጋር የተናገሩት ንግግር ነው ከባዱ ንግግር። ከነዚህ መሰል ክሶች አንዱ በቅርቡ በኢፌዴሪ መከላከያ ሰራዊት በሚተዳደር ማህበራዊ ድረገጽ የተዘረጋው በጀነራል ምግበይ ኃይለ ላይ ያነጣጠረ ውንጀላና ስም ማጥፋት አንዱ ነበር። ታስታውሳላችሁ? የመጀመሪያ ጦርነት ከመደረጋቸው በፊት እነዚህ ሁለቱ ኃይሎች እንዲህ ያደርጋቸው ነበር።
መቀሌና አዲስ አበባ ቁጭ ብለው እንካ ሰላምታ ይለዋወጡ ነበር። ትዝ ይላችኋል ሲመላለሱ። አሁን ያንን እየደገሙ ያሉ ይመስለኛል። በሀገር መከላከያ ሰራዊት ኦፊሻል ፔጅ ላይ በተሰራጨው ጽሁፍ ከተካተቱት መልእክቶች መካከል ምዕራብ ትግራይን አስመልሳለሁ በሚል እሳቤ 2 ጊዜ የፌዴራል መንግስት ሰራዊትን ለማጥቃት ሞክሮ በ10 ሺህ የሚቆጠሩ ወጣቶችን ያስበላ ውጊያ እምቢ ሲለው የራሱን ታጣቂዎች ረሽኖና ገድሎ ውጊያው ሳይሳካለት አከርካሪው ተመቶ ሸሽቷል። ምግበይ እንዲህ ያለ ተግባር ላይ ተሳትፈሃል ወይ? ድምፁን አሰማችኋለሁ። ይህ መግለጫም የሂደቶቹ ተቀጥላና እሳቱ ባለበት ለማርገብ ከመጣር ይልቅ ማርገብገብ፣ ላጋጠመ የራስ ችግር ለተግባራዊ መፍትሄ ከመጣር ይልቅ የማይመለከተው አካል መፍጠርና ጣት በመቀሰር ይሄ ከባድ ፖለቲካዊ ንግግር ነው። ይሄ የቲፒኤልኤፍ ኃይሎችና የፌዴራል መንግስቱ ዳግም ወደ እንካ ሰላምታ መመለሳቸውን በይፋ ያበሰረ ጽሁፍ ነው። አጥላላችሁ እንዳታዩት። በይፋ መወቃቀስ ጀምረዋል። የፌዴራል መንግስት ሰዎች በሀገር ውስጥ ወይም በውስጥ ያጋጠመን ችግር ማሸነፍ ሲከብድ ችግርን ኤክስተርናላይዝ አታርገው፣ እኛ ላታላክክ። ላጋጠመ የራስ ችግር ለተግባራዊ መፍትሄ ከመጣር ይልቅ የማይመለከተው አካል በመፍጠርና ጣት በመቀሰር ሰላምና እድገት እንዳይጸና የሚያደርግ ኃላፊነት የጎደለው ተግባር ሆኖ አግኝተነዋል። ቲፒኤልኤፍ እየመጣ ነው። ነግሬያቸዋለሁ። ቲፒኤልኤፍ ከ4 ኪሎ ውጭ ቲፒኤልኤፍ አይኑን ነቅሎ አቅም በታሪኩ ሰራዊታችን ፍላጎትና ዓላማ ለሚያውቅ ግን ላም ባልዋለበት ኩበት ለቀማ ከመሆነ የዘለለ ፋይዳ አይኖረውም። ይህ ግልብና ብስለት የጎደለው ይዘት ኦሮባ ተሰከለ ጭራሽ ግልብን ብለዋል። ይህ ግልብና ብስለት የጎደለው ይዘት እንዳለ ሆኖ የትግራይ ህዝብ ግዛታዊ አንድነትን ለማስከበር የሚደረግ ተጋድሎ እንዲህ አቃሎና አንኳሶ ማቅረብ ግን የፕሪቶሪያን ስምምነት ወደ መሬት ወርዶ ተግባራዊ እንዲሁም ትልቅ ድርሻ ካለው ተቋም የማይጠበቅና ኃላፊነት የጎደለው ስለሆነ በፍጥነት መስተካከል አለበት። ጀነራል ምግበይና ጓደኞቹ በፕሪቶሪያው ስምምነት መሰረት በጥብቅ ዲሲፕሊን ተገዝተው ስራቸውን የሚፈጽሙ እንጂ ከዚህ ተቃራኒ በሆነ ምክንያት ወይም ደግሞ እንቅስቃሴ የሌሉና ያልነበሩ መሆኑ ሊታወቅ ይገባል። ሰላምን ለማጽናት ከሚያስፈልጉት መሰረታዊ ነገሮች አንዱ እውነት ላይ የተመሰረተ ሀቀኛ መረጃ እንጂ በክፋትና በተንኮል ጉድ ብልጽግናዎች አላችሁ። እኔ እንደ ቀልድ የምነግራችሁ ነገር ቀልድ እንዳይመስላችሁ። ይሄ በጣም አደገኛ መግለጫ ነው። የመጀመሪያ ይሄ መግለጫ የፕሪቶሪያው ስምምነት በይፋ ስለ መክሸፉ ወይም ደግሞ ስለ መሰረዙ የሚያበስር ነው። የፕሪቶሪያው ስምምነት ደግሞ በይፋ ተግባራዊ ያልሆነ ካልሆነ ቀጣይ ስቴፕ የሚሆነው ኮልድ ዋር ነው። የቃላት ጦርነት ውስጥ ይገባሉ። እንካ ሰላምታ፣ ከዛ እስቲ ይለካካልን፣ እስቲ ምን ታመጣለህ ምናምን። በዚህ በኩል ፋኖ አለ፣ በዛ በኩል ኦነግ አለ፣ ፌዴራል መንግስቱ እዚህ ውስጥ ኑሮ የከበደው ኃይል አለ። በዛ በኩል ግብጾች መጥተዋል። እንደ ከዚህ ቀደሙ ድሮን ብታዘንብብን ድሮን መከላከያ ሊኖረን ይችላል። ኤርትራ ልትገባ ትችላለች። እንደ ከዚህ ቀደሙ ስንዋጋ ኤርትራ በዛ በኩል ገብታ አደበድበንም። በዚህ በኩል ፋኖች ገብተው ላይደበድቡን ይችላሉ። በዛ በኩል ፋኖ ኦነግ ይዝልናል። ይህ ንግግራቸውን ጌታቸው ረዳም ሲናገሩ ሰምታችኋል። የትግራይ ወይም ደግሞ የቲፒኤልኤፍ ዋነኛ አመራሮች የፌዴራል መንግስቱን ለማጥቃት ጊዜው አሁን ነው የሚሉ ናቸው። ታይሚንግ ኢዝ ቬሪ ኢምፖርታንት ማለት ነው። መጀመሪያ ተበልቷል። ግን ተበልተ 1 ሚሊዮን ህዝብ አስጨረሰ መጀመሪያ ላይ ነው እንጂ አሁን በጦርነት ልምድ ያለው መጀመሪያ ከመዋጋት በፊት ፕሮስ ኤንድ ኮንስ ማስላት አለበት። የተለያዩ ቫሪያብሎችን ጠረጴዛ ላይ አስቀምጠህ እኮ ፎርካስት ታረግ ጎበዝ መሆን መቻል አለብህ። ዝም ብለህ አትዋጋም።
በተለይ ደግሞ ሰዎች ፕራይም ታይማቸው ላይ ያሉ መደባደብ የለብንም። ፕራይም ታይም ማለት ለምሳሌ እኔ ወጣት ነኝ፣ እዚህ ውስጥ ወጣቶች አላችሁ። አንድ የ100 ዓመት ሽማግሌ እኔ ፕራይም ታይም ላይ ነኝ ያለሁት ብዬ አስባለሁ፣ ከኔ ጋር ሊደባደብ ይችላል? የ100 ዓመት ሽማግሌ ሊደባደብ ይችላል ፊዚካሊ? እነዚህ ቻይኖች ምናምን ጃፓኖች እነዚህ ቴኳንዶ ማስተሮች ምናምን እነሱ ከሆኑ ታሪኩ ሌላ ነው። ግን ዝም ብላችሁ ስታዩት ባዮሎጂ የሚባል ነገር አለ። ስለዚህ የመጀመሪያ ጦርነት ቲፒኤልኤፎች ጠቅላይ ሚኒስትሩ ወይም ደግሞ የብልጽግና ደጋፊዎች ሁሉም አብይዬ ባሉበት ፕራይም ታይማቸው ላይ የተደባደቡት። እዚህ ጋር የምታያቸውም አብይዬ ሳምባዬ ነህ ምናምን ጉበቴ ነህ ምናምን እያሉ ሳሩም ቅጠሉም ከፌዴራል መንግስቱ ጋር በነበረበት ሰዓት ላይ ነው የተደባደቡት። ይህን ደግሞ ስታይ የቲፒኤልኤፍ ሰዎች መለስ ዜናዊን በሞት ካጡ በኋላ እውነትም የድሮ እሳቤ ላይ የተቸነከሩ ሰዎች ናቸው እንጂ የተለያዩ ቫሪያብሎችን አስቀምጠው አሁን ለመደባደብ በእውነቱ ትክክለኛ ጊዜ ነው ብለው ሲተነትኑ ደካሞች ናቸው ማለት ነው። ጎበዝ ሰው ሌላኛውን ሰው ማጥቃት ሲፈልግ ፕራይም ታይሙን ወይስ አይደለም የሚለው ማየት አለብን። በጣም አንዳንድ ኮመንቶች ይደጋገማሉና ማስታወቂያ ምናምን የሚሰሩ አሉ። እነሱን ሚዩት ማድረግ ያስፈልጋል። ሰዎች መጻጻፍ አልቻሉም። ስለዚህ አሁን ግን ባለፈው ላይ ኦኬ ሚስቴክ ሰርተናል። አሁን ግን ሻቢያም ከኛ ጋር አይደለም፣ ፋኖም ከኛ ጋር አይደለም፣ ወነግም በዛ አለ፣ የኑሮ ውድነቱ አለ፣ በተለያዩ መንገድ የተከፉ ሰዎች አሉ። አሁን ብንደባደብ ምናልባት ቤስት ታይም ነው ብለው አስበዋል፣ ወይም ደግሞ እንደዛም ያስባሉ ብለው ተናግሯል። የቲፒኤልኤፍ ሰዎች ይሄንን በተደጋጋሚ ጊዜ ሲናገሩ ሰምታችኋል። ኦኬ የትግራይ ብሔራዊ ክልላዊ መንግስት የጸጥታ ቢሮ ጀነራል ምግባር ኃይልን አስመልክቶ ያወጣው መግለጫ ይሄን ይመስላል። ይሄ ቀላል መግለጫ አይደለም። በነገራችን ላይ እዚህ ውስጥ ዘለፋ አለ፣ እዚህ ውስጥ ስድቦች አሉ፣ እዚህ ውስጥ የተነሳብን እሳት ማጥፋት ሲገባ እያራገብከው ነው፣ ወይም ደግሞ የማይመለከተው አካል ላይ ለማላከክ ነው። በአክቱ የመጀመሪያው ታስታውሱ እንደሆነ የዛሬ 2 ዓመት ወደ ነበረው እንካ ሰላምታ የተመለሱ ይመስላል። አሁን ይሄ ምንድን ነው ካላችሁ ቅድም ስናገር ሰምታችሁ ከሆነ ኋላ ላይ ነግራቸዋል ያልኩት አሁን ቲፒኤልኤፎች ይሄ ለነሱ ጎልደን ኦፖርቹኒቲ ነው። ምክንያቱም መጀመሪያ ጌታቸው ረዳ የጊዜያዊ አስተዳደሩ ፕሬዚዳንት በነበረበት ሰዓት በውስጣቸው በተፈጠረ አለመግባባት እንካ ሰላምታ ውስጥ በመግባት ቢዚ ሆነው ነበር። በሌላ አባባል ስለ ፌዴራል መንግስቱ የሚያስቡበት ጊዜ አልነበራቸውም። አሁን ግን ጌታቸው ረዳ ከተወገደላቸውና የሚፈልጉት አመራር ከነሱ ጋር የሚግባባ ሰው የጊዜያዊ አስተዳደሩ መሪ ሆኖ ከተሾመ ጥሞናቸው ተሰብስበው ትኩረታቸውን የፌዴራል መንግስት ላይ ማድረግ ይችላሉ። የፌዴራል መንግስት ሊያደርግ የሚችለው 2 ነገር ነው። አንደኛ አሁንም ጥሞናቸውን መስለው አንድ ዓመት ተጨማሪ ይሰጣቸዋል። በዚህ 1 ዓመት ጊዜ ውስጥ የኢንትሪም ገቨርንመንቱ አስተዳደር ሆኖ የሚመረጠው ሰውዬ እውነትም ይሄ ሰውዬ ኮመንት አድራጊ የሆነ በጣም ይረብሻል። ሰዎች እንዳነቡና እንደዚህ እናስወግደው። ሰላማዊ ኮመንት ስድብም ቢሆን አንዳንዴ ይደጋግማሉ። አንዳንዶች ማስታወቂያ ምናምን ይጽፋሉ። እዚህ ሰዎች ተረበሽን ይላሉ። እና ይሄ የወባ ኮንፈረንስ ምናምን ማስታወቂያ የምንለጥፉበት አይደለም። ፕሊዝ ጀስት ፖለቲካዊ ቋንቋ ብቻ የምናወራበት ነው። ፖይንቱ ምንድን ነው? የቲፒኤልኤፍ ሰዎች ያለፉትን 2 ዓመታት ጥሞናቸው ተሰልቦ ነበር። እንካ ሰላምታ ብዙ ጊዜ እንዳያችሁት ከጊዜያዊ አስተዳደሩ ሰዎች ጋር ነበር እንካ ሰላምታ የሚለዋወጡት። ከጊዜያዊ አስተዳደሩ ሰዎች ጋር እንካ ሰላምታ የምትለዋወጥ ከሆነ ትኩረትን የፌዴራል መንግስት ሰው ጋር ማድረግ አትችልም። እንዳልኳቸው የቲፒኤልኤፍ ሰዎች ትኩረታቸው 4 ኪሎ እና 4 ኪሎ ነው። ይሄንን የፌዴራል መንግስቱ ያውቃል። ስለዚህ አሁንም የሚሾሙት የጊዜያዊ አስተዳደር ሰዎች ከሌላው በደብረጽዮን ገብረ ሚካኤል ከሚመራው የሚሆን ወይም ደግሞ ከሌላው ከተከፈለው የቲፒኤልኤፍ ሰዎች ጋር እንካ ሰላምታ እንዲለዋወጡለት የፌዴራል መንግስቱ ይፈልጋል። የሚፈልገው ለምንድን ነው? ትኩረታቸውን እሱ ላይ እንዳያደርጉ ነው። አሁን እናንተ ዝም ብላችሁ ስትገምቱ ጊዜያዊ አስተዳደሩ ነው የሚሾመው ሰውዬ ከደብረጽዮን ጋር ከሌሎቹ ጋር የሚስማማ ወይም ደግሞ የቲፒኤልኤፍ ሰዎች ናቸው ብላችሁ ታስባላችሁ? ነው። ግማሹ ወገን ከብልጽግና ሰዎች ጋር የሚሰራ ነው የሚሆነው፣ ግማሹ ከደብረጽዮን ጋር ነው የሚሆነው። በተናጠል ሰውየው እያገኛቸው ለአንደኛው የተለያየ ወሬ እያቀበለ አንደኛው ከአንዳቸው ጋር እያጋጨ ዲቫይድ ኤንድ ሩል የሚለውን ሲስተም ሊጠቀም ይችላል። ቲፒኤልኤፎች ደግሞ ይሄን አይፈልጉትም። ይሄ ከሆነ አይናቸውን የፌዴራል መንግስት ላይ ማድረጋቸውን ሊያነሱ ነው ማለት ነው።
አሁን ይሄ መግለጫ ሳይወዱ በግዳቸው አንድ የሚያደርጋቸው ይመስለኛል። ምክንያቱም የፌዴራል መንግስቱ ሰዎች ለዚህ መግለጫ ምላሽ ከሰጡ ሳሩም ቅጠሉ ትግራይ ክልል ውስጥ ያለው ሳሩም ቅጠሉ አንድ ይሆናል። ይሄ ደግሞ ትክክለኛ የቲፒኤልኤፎች ፍላጎት ነው። አንድ ከሆነላቸው ሙሉ ለሙሉ አቋማቸውን ቆመው ጉልበታቸውን ሰብስበው ከፌዴራል መንግስት ሰዎች ጋር ለመጣላት ምቹ ሁኔታ ይፈጠርላቸዋል ማለት ነው። አሁን የፌዴራል መንግስት ሰዎች ምን ይመልሳሉ የሚለው አጓጊ ይሆናል ማለት ነው። ኦኬ የሀገርን ሰራዊት ወክሎ በዚህ ደረጃ መረጃ በሚያሰራጭ የመረጃ ቋት እንዲህ አይነቱ እርባና ቢስ ወሬ እርባና ቢስ ዜና መዘርጋት የትግራይ ሰራዊት ለሰላም እየከፈለ ያለውን ዋጋና ልፋት የውሃ ሽታ የሚያደርግና በሰው ቁስል እንጨት ስደድበት አይነት መግለጫ መውጣቱ ከልብ አሳዛኝ ነው። በመሆኑም መግለጫው የምላስ ወለምታ ሊሆን ስለሚችል አይታችኋል ተንኮላቸው። ለመጀመሪያው ዙር አልፈናቸዋል እንደማልፏቸው ያውቃሉ። ሁለተኛ መግለጫ እኮ ያወጣሉ። የመጀመሪያ ጦርነት ላይ ታስታውሳላችሁ። ቲፒኤልኤፎች በጣም ረጃጅም ጸሐፊዎች አሏቸው። አንደኛውን መግለጫ አንብባችሁ ሳትጨርሱ እኮ ሌላኛውን ይጽፋሉ። እዚህ ጋር ግን የሚጠቀሙትን ስሙ። ይሄኛው መግለጫ የፌዴሪ መከላከያ ሚኒስትር ያወጣው መግለጫ የአፍ ወለምታ ሊሆን ይችላል። ቢሆንም ግን ይቅርታ እንፈልጋለን። በመሆኑም የወጣው መግለጫ የምላስ ወለምታ ሊሆን ስለሚችል መልሶ ቢጠናና ይቅርታ ቢጠየቅበት ሰላምን የሚያጸኑ የፕሪቶሪያ ሰላም ስምምነት ሳይሸራረፍና በአጭር ጊዜ ውስጥ ተግባራዊ ሊያደርጉ የሚችሉ ሀቀኛ ተግባሮች እንዲከናወኑ እያሳሰብን በእኛ በኩል የፕሪቶሪያ ሰላም ስምምነት ተግባራዊ ለማድረግ የሚጠበቅብን ለመወጣት ቁርጠኛ መሆናችንን ለመግለጽ እንወዳለን። ይሄን ያዙልኝ። የቲፒኤልኤፍ ሰዎች የፌዴራል መንግስት ሰዎች ይቅርታ ጠየቁ። ቢጠይቋቸው ወሰየው ነው። ቢጠይቋቸውም አይለቋቸውም። ባይጠይቋቸውም እችን ለአደጋ ጊዜ ወይም ደግሞ ለሆነች አጋጣሚ ይጠቀሙታል። የሆነ መግለጫ ያወጣሉ ወይም ደግሞ የሆነ ፋውል ይሰሩና የፌዴራል መንግስቱ ይሄ ያደረጋችሁት ነገር ትክክል አይደለም፣ የፕሪቶሪያን ስምምነት የሚጥስ ነው፣ ስለዚህ በአስቸኳይ መግለጫ ማውጣት አለባችሁ የሚል መግለጫ ሲያወጣ እኛ ምነው የሀገር መከላከያ ሰራዊት ከዚህ ቀደም ጀነራል ምግበይ ኃይለን በሚከስበት ሰዓት ይቅርታ መጠየቅ አለባችሁ ብለን መግለጫ አውጥተን መቼ ይቅርታ ጠይቃችሁ ይሏቸዋል። ለእናንተ ሲሆኑ እንደ ይቅርታ ጠይቁ ነው የምትሉት። ቢኮዝ ቲፒኤልኤፎች ቀላሎች አሉ፣ ጎበዞች ናቸው። ፖለቲካ ጎበዞች ናቸው ስላቸው አንዳንድ ጊዜ ይሄ በጣም ስትራቴጂክ የሆነ አመራር የላቸውም። በተለይ መለስ ዜናዊ ከሞተ በኋላ ግን ያሉትም ቢሆኑ ፖለቲካ አያውቁ የምትሏቸው አይደሉም። ስለዚህ ይህንን ለአደጋ ጊዜ ያስቀምጡትና አሁን አንድ ፋውል ይሰራሉ የሚል ሃይፖቴቲካል ስቴትመንት ማስቀመጥን ወዳለሁ። ይህን ካልኩኝ በኋላ ይህን ተከትሎ ጀነራል ምግበይ ኃይልን መግለጫ ሰጥቷል። ምን አለ? እስኪ እንስማው። መደበኛ ስራዬ ትግራይ ነው ያሉት። በጣም አመሰግናለሁ ጀነራል። በአሁኑ ሰዓት የት ነው ያሉት? በመደበኛ ስራዬ ትግራይ ነው ያሉት። መቀሌ ነው ያሉት። በመደበኛ ስራዬ ላይ ሲሉ በቅርቡ በአቶ ጌታቸው ደብዳቤ መታገደው ተገልጾ ነበር። ስለዚህ ታግደውም ስራ ይሰራሉ ማለት ነው? ታጋይ ቻለንም በዚህ ካሊ መደበኛ ስራችን የጸጥታ ስራ ነው። የጸጥታ ስራ እንዳንሰራ የሚያደናቅፍ ነገር ብዙም የለም። የጊዜያዊ መንግስትም የጋራ ነው። የትግራይ ህዝብ ከፕሪቶሪያ ውል ጋር ተያይዞ የሰራዊት አባላትም ቲፒኤልኤፍም የውስጥና የውጭ ምሁራንም የትግራይ ተወላጆች ማለት ነው። ስፔሻሊ የጂኤስቲኤስ የተፈካካሪ ድርጅቶቹም በጋራ ሆነን ቆቆም ነው እና እኛ ራሳችን የጊዜያዊ መንግስት አካል ነን። ስለዚህ በግለሰብ ደረጃ አይደለም የኛ ጉዳይ የሚወሰነው የጠቅላላ የራሳችን። በነገራችሁ ላይ ፌስቡክ ላይ ሜጀር ጀነራል ምግበይ ኃይሌ ከጎጃም ፋኖ አመራሮች ጋር ከዘመነ ካሴ እና ከአስረስ ማረ ዳምጤ ጋር ስፖክስ ፐርሰን ነው የተነሱት ፎቶ። አንዳንዶች ከዚህ ቀደም በጦርነቱ ተይዘው የነበሩ የትግራይ ጀነራሎችን ለማስፈታት በሄደበት የተነሳ ነው ጀነራል ምግበይ ኃይሌ ይላሉ። አንዳንዶች ደግሞ ፎቶሾፕ ነው ይላሉ። ፎቶሾፕ ነው ወይስ እውነት ነው? ምግበይ ከነ ዘመንና ከነ አስረስ ማረ ዳምጤ ጋር ፎቶ ተነስቷል። ፎቶ ትክክል ነው ወይስ ፎቶሾፕ ነው? እሱን ኮመንት ላይ አስቀምጡልኝ። አደረጃጀት አሰራር አለን እና አሁንም ስራ ላይ ነው ያለው። መደበኛ የጸጥታ ስራ ነው ያለሁት። ከዚህ በተጨማሪ ማምሻውን መከላከያ ባወጣው መግለጫ በአማራ ክልል ውስጥ ዘመቻ አንድነት
የተባለውን ጸረ መንግስት ውጊያ በማደራጀትና በማስተባበር አይዞህ በማለት ሚና እንደነበረው ገልጿል። ይህንን እንዴት ነው የሚመለከቱት እርስዎ? ሰምቻለሁ። እኔም ራሴ በጣም ነው የገረመኝ። ምክንያቱም እኛ ለ2 ዓመት ሙሉ ከ2013 ጀምሮ እስከ 2015 ጥቅምት በከፍተኛ ውጊያ ላይ እንደነበር ይታወቃል። ጦርነት ላይ 360 ዲግሪ እና ያ ጦርነት መጨረሻ ወደ ሰላማዊ ጉዞ እንድንገባ የፕሪቶሪያ ውል አለ። ከዛ በኋላ ባለው 2 ዓመት ሙሉ በፕሪቶሪያው መሰረት የትግራይ ህዝብ ጥያቄ በአግባቡ እንዲመለስ የፕሪቶሪያ ውልም ተግባራዊ እንዲሆን እንደ ህዝብም እንደ ጊዜያዊ መስተዳደርም እንደ የሰራዊቱ አባላትም እዛም ክልል ያለን የጸጥታ ኃይሎች የህግ አክብረን ነው እየሄድን ያለ ነው እና መንግስት ግን የሰላም ስምምነቱ እንዳይሳካ ከሚሰሩ ግለሰቦች ውስጥ አንዱ አድርጎ እርስዎን ከሶታል። እኔ እንደዛ አይነት አይደለሁም። አንደኛ የትግራይ ህዝብ ጥያቄም እንቅስቃሴም በግለሰቦች አይወሰንም። በነገራችን ላይ የፌዴራል መንግስት ወይም ደግሞ የኢፌዴሪ መከላከያ ሚኒስትር ጀነራል ምግበይ ኃይሌ ከፋኖ ይሄ አንድነት አደረጃጀት ኃይል ጋር ለማደራጀት ሄደው ወይም ደግሞ አደራጅተው ተታክሷል ብሎ ያወጣው መግለጫ ራሳቸው ላይ ባክፋየር የሚያደርግ ይመስለኛል። የመጀመሪያው ነገር አሁን ጀነራል ምግበይ ኃይሌ እዚህ ጋር የምታዩት ሰው ማለት ነው ድጋፍ እንዲያገኝ ያደርጉታል ማለት ነው። ለጀነራል ምግበይ ኃይሌ እና ለቲፒኤልኤፍ ሰዎች አሪፍ አጋጣሚ ነው። አሁን የፌዴራል መንግስቱና ቲፒኤልኤፍ ፉሊ ወደ ኮልድ ዋር ተመልሷል። በመሀል ገብቶ የሚያውከን አቴንሽናችንን ዳይቨርት የሚያደርግ ሌላ ኃይል የለም። ስለዚህ ሳንወድ በግዳችን በጀነራል ምግበይ ኃይሌ ዙሪያ ላይ መሰባሰብ አለብን እንዲሉ ያደርጋቸዋል። ስለዚህ ለቲፒኤልኤፎች መልካም አጋጣሚ ነው። እሱ ነው ስህተቱ እንጂ ተሳትፎ ካገኘኸው ድምፅን አጥፍተህ ከቻልክ ወይ እጅ ከፍንጅ ከያዝከው ማሰር ወይም ደግሞ የምታደርገው ነገር ማድረግ ነው እንጂ እንዲህ በመግለጫ ደረጃ ስታወጡ የሀገር መከላከያ ሰራዊት ሰዎች አንደኛ ማረጋገጫ አላሳያችሁ፣ ማስረጃ አላችሁ። ማስረጃ በሌላችሁ ነገር ላይ እንደዚህ አይነት መግለጫ ስታወጡ የታል ማስረጃችሁ ትባላላችሁ። ምክንያቱም እኛ አግባብ ያለው አደረጃጀት ያለን እና በፕሪቶሪያ ውል መሰረት ነው ሁሉም ነገር እየሄደ ያለው። ስለዚህ ከፕሪቶሪያ ውል ውጭ ያለ አግባብ ከኤርትራ ይባላል አንዳንዴ ከፋኖ ደግሞ አሁን የመጣል ሌላም ሊመጣ ይችላል። እንደዛ አይደለንም እኛ፣ ሊሆንም አይችልም፣ አናረገውም በፍጹም። ይሄ ደግሞ ይታወቃልም። ስለዚህ ከውል ፕሪቶሪያ ከስምምነቱ ውጭ የሚደረግ እንቅስቃሴ እንታገላለን፣ እናስተካክላለን። ወደ ትክክለኛ መንገድ እንዲገባ ጉዳዩ ነው። እንደ ሰራዊት ከፋኖ እኔ በጣም ለረጅም ጊዜ ነው የማውቃቸው እና ፖለቲካ ሲሰሩ በጣም ነው የሚያዝናኑኝ። በጣም ጎበዞች ናቸው በእውነቱ። እንዲህ ያለ ነገር ካለ እንግዲህ ራሱ ተከሳሹ ሰውዬ እኮ ነው። እንዲህ ያለ ነገር የለም። እኛ ለፕሪቶሪያ ስምምነት ነው የምንቆመው። እንዲህ ያለ ነገር ካለ በእውነቱ እንታገላለን፣ እናስተካክላለን። እኛ ተጠሪነታችን እኛ የምንታገለው የፕሪቶሪያ ስምምነት ተግባራዊ እንዲሆን ነው። አታስቡ፣ ምንም የሚያሳስብ ነገር የለም። በቀጣይ ለምናደርገው ለ60 ቀን ጉባኤ እንገባለን። ጉባኤ ስናደርግ እንደየአስፈላጊነቱ 90 ቀን ሊሆን ይችላል፣ እንገመግማለን። በእውነቱ እንዲህ ያለ ነገር ካለ ይሄ ጸባጫሪነት ነው። ስንቶቻችሁ ናችሁ የሚገባችሁ? ግን የእነሱ መግለጫ የሚገባችሁ ያላችሁ ግን አብዛኞቻችሁ ይገባችኋል። ብዙ ሰው ይገባዋል። ሁሉም ነገር ተግባራዊ እንዲሆን የምንጥር ነው። ስለዚህ የፋኖ የሚባለውን እንቅስቃሴ የራሱ የሆነ እንትን ሊኖረው ይችላል። እኛ ከፋኖ ጋር ከአግባብ ውጭ ግንኙነት የለንም። ግልጽ ለመናገር አንድም የፋኖ አመራር ከኔ ጋር ምንም አይነት ግንኙነት የለውም። አላረገውም፣ ተገቢም አይደለም፣ አናረገውም። በመንግስት መግለጫ ላይ በአዲስ አበባ ውስጥ ፎቆች ደርድሯል። በኢህአዴግ ዘመን በሌብነት ስሙ የታወቀ ነው። በአሁኑ ሰዓትም በዱባይ ቤት ሊሰራ እና ሊገዛ እንደዚህ እየተዘጋጀ ነው የሚል ይዘት ያለው መልእክትም አለ። በእርግጥ በአዲስ አበባ እነዚህ ፎቆቹ ከነበሩ የት አካባቢ በምን ሁኔታ ነው ያሉት? አሁን መንግስት ወርሷቸዋል ወይስ
መንግስት አግዷቸዋል። እንዴት ያለ ይዞታ ነው ያላችሁ? እኔ ፎቆች የሉኝም። አዲስ አበባ እንደ ማንኛውም ዜጋ መደበኛ የሆነ ቦታ አለኝ። ምንም መንግስትም ያውቀዋል። ከዚህ በፊትም መከላከያም እያለሁት በኢትዮጵያ መከላከያ ውስጥ እያለሁም የነበረ ቦታ ነው። ከዛ የተለየ ነገር የለም። መንግስት ከዚህ በፊት በነበረ ጦርነት እንደ ማንኛውም የትግራይ በዚህ ጦርነት የተሳትፏል በሚል ታጉደው ነበር። ኋላ መንግስት በአግባቡ የለቀቃቸው ናቸው። ስለዚህ የተለየ ሀብትም ያለኝ ሰው አይደለሁም። በቢዝነስ ውስጥ ነበር ለተወሰነ 7-8 ዓመት። በዛ ከቢዝነስ ጋር ተያይዞ አንዳንድ የተወሰነ ቤተሰብ የሚያስተዳድርበት አቅም ለመገንባት ሞክሬ ነበር፣ አልተሳካም በተፈጠረ ሁኔታ። ስለዚህ የተለየ ሀብት ያለኝ ሰውም አይደለሁም። ፍጹም ውሸት ነው። ፍጹም እንደዚህ አይነት ካራክተር ያለኝ ሰውም አይደለሁም። ብዙ ሰው ያውቃል። ከቅርብ በትጥቅ ትግልም፣ ከዛ በመከላከያ በነበርኩበት ጊዜም፣ ከዛ በኋላ አሁን በዚህ በትግራይ ባለው የ3 ዓመት ማለት ያለፈው 4 ዓመትም በትግራይ ውስጥ ነው ያሉት። ከተለያዩ የጸጥታ መዋቅር ያሉ ጓደኞች አብረን ነው የምንሰራ እና ከህግና ከስርዓት ውጭ ያለ አግባብ ሀብት የሚያካብት ሰውም አይደለም። ድሮም በመከላከያ እያለሁም ይታወቃል። አሁን እንደዛ አይነት ሰው አይደለም። በአሁኑ የመከላከያ መግለጫ ላይ በኤርትራ በኩል አድርጎ ወርቅ እየሸጠ ይገኛል ሲልም እንዲሁ በመግለጫው ላይ ተገልጿል። አይቼዋለሁ። ፍጹም እንደዛ አይነት ውስጥ የሚገባ ሰውም አይደለም። ፍጹም ያልኩ ነው። በፍጹም ህገወጥ በሆኑ ተግባሮች ላይ በትግራይ ውስጥም በኢትዮጵያ ትግራይ አሁን ባለሁበት ቦታም ቢሆን ድሮ በመከላከያም በነበርኩበት በቢዝነስ ዓለምን በነበርኩበት ሁሉም ነገር በአግባቡ የሚሄድ ህጋዊ ሰው ነኝ እና ይህ ወርቅ የሚባለውም ጠቅላላ ፍጹም አሉባልታ ነው። ከኤርትራ ጋርም ምንም አይነት ግንኙነት አንደኛ አንድ ሰው ታንጀብል የሆነ ኤቪደንስ ካላቀረብክ እንዲሁ ዝም ብለህ በመግለጫ ሌባ ነው ምናምን ስትል የታል ማስረጃው ይላል። የታል ማስረጃው? ከፋኖ ኃይሎች ጋር ሰርተሃል ብለኸኛል አይደለ? ኦኬ፣ የታል ማስረጃችሁ? የታለ? ወርቅ ነግደሃል ብለኸኛል፣ የታል ማስረጃው? ከኤርትራ ኃይሎች ጋር የሰራህ ነህ ብለኸኛል፣ የታል ማስረጃው? አላችሁ ማስረጃ? የብልጽግና ደጋፊዎች ማስረጃ ካላችሁ እስኪ እንሰማለን። ካልሆነ ዲፋሜሽን ነው የሚሆነው፣ ስም ማጥፋት ነው የሚሆነው። ለቲፒኤልኤፎች ቀደም ሲል እንደልኳችሁ ግን አሪፍ ነገር ይመስለኛል። ምክንያቱም ይሄንን ኦፖርቹኒቲ እንደ መልካም አጋጣሚ የቆጥሩትና በፌዴራል መንግስቱ በጊዜያዊ አስተዳደሩና በሌላው በአንጃው በሚባለው በነ ደብረጽዮን ገብረ ሚካኤል መካከል የተፈጠረውን አለመግባባትና ትርምስ ወደ ዳግም ወደ አንድነት እንዲመልሱ መልካም አጋጣሚ ይፈጥርላቸዋል። አሁን በዚህ መግለጫ ብቻ እርግጠኛውን የምነግራችሁ ጌታቸው ረዳ ተረስቷል። አሁን ረስተዋል። ጌታቸው ረዳ ተረሳ። አሁን ጉዳዩ ምን ይሆናል ማለት ነው? በፌዴራል መንግስቱና በቲፒኤልኤፍ መካከል ይሆናል። አለስ የፌዴራል መንግስቱ አሁን በሚያዋቅረው ጊዜያዊ አስተዳደር እሱም ከዚህ ቀደም አማኑኤል አሰፋ የቲፒኤልኤፍ ምክትል ፕሬዚዳንት በጌታቸው ረዳ ምትክ ቲፒኤልኤፍ ምክትል ሊቀመንበር ነው የተመረጠው ሰው ድጋሚ ወደ ጊዜያዊ አስተዳደርነት ልንመራ አንፈልግም፣ አይ ዶንት ቲንክ ሚሆን አይመስለንም ምናምን ብሏል። እስከ ምርጫ ድረስ ነው። ምናልባት አሁን የሚዋቀረው የጊዜያዊ አስተዳደሩ ሰዎች ከጌታቸው ረዳ ስብስብ በተለየ ሁኔታ የነ ደብረጽዮንን ቡድን በነገራችን ላይ ነገራችሁ ትንታኔ በደንብ እየሰማችሁ ከሆነ ነገ ከነገ ወዲያ ሲሆን የምታዩት ነገር ነው። ዝም ብዬ አይደለም ነገራችሁ። አሁን የፌዴራል መንግስት ሰዎች ከቲፒኤልኤፍ እና ከሌሎች የፖለቲካ ፓርቲዎች ጋር ሆነው የሚያዋቅሩት ኢንተሪም ገቨርንመንት እንደ ጌታቸው ረዳ የደብረጽዮን ቡድን ላይ ችግር የማይፈጥር ከሆነ ወይም ካልሆነ በስተቀር አሁን ቲፒኤልኤፎች መልካም አጋጣሚ አግኝተዋል። የተበታተነውን ጥሞናቸው የተበታተነው የትግራይ ወይም ደግሞ የቲፒኤልኤፍ ደጋፊዎችን አንድ ያደርጋሉ። አሁን የትም ቦታ ብትሄዱ ወሬዎች ሁሉ የሚሆኑት ምንድነው? ከነገ ጀምሮ ወሬዎችን ሲያወሩ የምትሰሟቸው ቲፒኤልኤፍ ቨርሰስ ፌዴራል መንግስት፣ ቲፒኤልኤፍ ቨርሰስ ፌዴራል መንግስት፣ ቲፒኤልኤፍ ቨርሰስ ፌዴራል መንግስት ነው። ከዚህ ቀደም ግን ጊዜያዊ አስተዳደሩ ቨርሰስ ሌላኛው አንጃ፣ ጊዜያዊ አስተዳደሩ ከፌዴራል ጋር፣ ጊዜያዊ አስተዳደሩ ከነደብረጽዮን ጋር ነበር። አትሊስት ጥሞናቸው ተበትኖ ነበር ወይም ደግሞ መበተን ችሎ ነበር። የኢፌዴሪ መከላከያ ሰራዊት ባወጣው መግለጫ አብዛኛውን ደጋፊ ወደ አንድ
ቋት እንዲሰበሰብ አድርጓል። ለቲፒኤልኤፎች መልካም አጋጣሚ ያልኩት ከዛ አኳያ ነው። ግን መግለጫው የፕሪቶሪያ ስምምነት በይፋ ስለመጣሱና ስለመክሸፉ ማሳያ ነው። የለኝም ከኤርትራ ጋር መገናኘት በትግራይ በኩል ስርዓት ያለው ህዝብና መንግስት እና ሰራዊት ነው ያለው ሲለው በሆነ መንገድ እየተነሳ የሆነ ሰው ከኤርትራ ጋር እየተገናኘ የትግራይን ጥቅም በረጅምም በአጭርም ምን ጥቅም አለው ብሎ በደንብ ገምግሞ የሚሆን ከሆነ በአግባቡ የማይሆን ከሆነ ደግሞ ምክንያቱ ውል አለ። የፕሪቶሪያ ውል ስላለ ከኢትዮጵያ መንግስት እሱ ተከትለን ጥያቄያችን በአግባቡ እንዲመለስና ከኢትዮጵያ ያለንን ጉዳይ በአግባቡ መልክ ሳናሲዝ ወደ ግራና ቀኝ መሄድ የምንችል ሰዎች አይደለንም። በጣም ደግሞ በሰማቸው በጣም የሚያዝናኑ ጊዜያዊ አስተዳደሩን አታክ ማድረግ በሚፈልጉበት ሰዓት የፕሪቶሪያ ስምምነትን ማን ተፈራረም አለ? የትግራይን ፍላጎትና ጥቅም አሳልፈ ሸጣል ብለው ጌታቸው ረዳንና የእሳቸውን ቲም አታክ ለማድረግ ይጠቀሙበት ነበር። ታስታውሳላችሁ? ደብረጽዮን ከአንድ ሚዲያ ጋር ከአንዲት ሴት ጋር ማናት አንድ ጋዜጠኛ አለች፣ ጎበዝ ልጅ ናት። ምንድነው ሆራይዘን የሚባል ሚዲያ ጋር አስደምጫችሁ ነበር። የፕሪቶሪያውን ስምምነት እንደማያውቁት ሆኖ ሲያወሩ ነበር። ከጌታቸው ጋር አጌንስት ለመሆን የፕሪቶሪያውን ስምምነት አፈር ከድሜ ያበሉታል። ፋውል ሲሰሩና ክስ ሲመጣባቸው እንደኛ ዓላማችን የፕሪቶሪያ ስምምነት እኮ ተግባራዊ እንዲሆን መታገል ነው፣ ህልውናችን እሱ አይደል እንዴ? ቀን ማታ ምናልመው ቀን ማታ እንደው ምን ጓጓለትና እንደ አይናችን ብሌን የምንጠብቀው የፕሪቶሪያው ስምምነት ተግባራዊ እንዲሆን አይደል? ምንድን ነው የምታወሩት ይሏቸዋል። ስለዚህ ለዛ ነው ፖለቲካ ተለዋዋጭ ነው። አንዳንድ ነገር ከናካቴው አትዘጋም። አንዳንድ ነገር እንደየአስፈላጊነቱ ትጠቀመዋለህ። አዲስ አበባ ስትመጣ በፕሪቶሪያው ስምምነት ዙሪያ ላይ መነጋገር አለብን ይላል ራሱ ጀነራል መግቢያም በለው ደብረጽዮንም በለው። መቀሌ ሲሄድ ህዝቡ ጋር ሄድና ሸጣውናል እኮ ሸጣውናል። የፕሪቶሪያው ስምምነት እኮ አሳስረው ነው ቁጭ ያደረገን ይላል። አሰሩን፣ ሸጡን። ክህደት ነው ይሄ፣ ብሔራዊ ክህደት ነው። የፕሪቶሪያ ስምምነት መቀደድ አለበት። በነገራችን ላይ ሴሚስትሩ ኮንስቲቱሽኑን ህገ መንግስቱንም ኢትዮጵያ ውስጥ ያሉ ፖለቲከኞች እንደያስፈላጊነቱ ነው የሚጠቅሱላችሁ። ከዚህ ቀደም ኢንተርቪው ሲያደርጉ ታስታውሳላችሁ። ርዕዮት ቴዎድሮስ ከጌታቸው ነው ከአማኑኤል አሰፋ ጋር ኢንተርቪው ሲያደርግ ምንድን ያለው? የህገ መንግስቱ ከፈለገ ገደል ሊገባ ይችላል ያለው። አስፈላጊ ሲሆን ህገ መንግስቱን ይጠቅሱልሃል። አስፈላጊ አይደለም ብሎ ባሰቡ ሰዓት ህገ መንግስቱ ገደል ይገባላል። ህገ መንግስቱ ላይ የህጎች ሁሉ የበላይ ነው ብለው እንኳን የሚያስቡትን ህገ መንግስት እንኳን እንደያስፈላጊነቱ ነው የሚጠቀሙልን። ካልመሰላቸው ገደል ሊገባ ይችላል ይለዋል። ጉዳይ እየመጣ ያለ ከአጀንዳ ለማስወጣት ነው። በግልጽ በሆነ በተለያየ መድረክም ገልጫለሁ። የትግራይ ህዝብና የትግራይ የጸጥታ ኃይሎች የትግራይ የፖለቲካ ኃይሎች ከአጀንዳ ለማስወጣት የሚደረግ ጥረት ነው። አጀንዳው ምንድን ነው? የኛ አጀንዳ በፕሪቶሪያ ውል መሰረት ነፃ ያልወጣ ህዝብ ነፃ እንዲወጣ። ጋዜጠኛውን ጎበዝ ነው። አጀንዳው ምንድን ነው አለው። አጀንዳው አሁን ምግቤ የሚነግርህ አይደለም። በነገር ላይ አሁን አጀንዳው ምንድን ነው አለው። ዋና ዓላማቸው የፌዴራል መንግስቱ እኛን ከአጀንዳ ለማስወጣት ነው ሲል ሰማችሁ አይደለ? አጀንዳው ምንድን ነው አለው። አክቲቭ ጋዜጠኛ ነው፣ ጎበዝ ነው። ለወጣ ሰውየውም ጎበዝ ነው። አጀንዳው የፕሪቶሪያ ስምምነት ተግባራዊ እንዲሆን ነው። የተፈናቀሉ ኃይሎች እንዲመጡ ነው። የምዕራብ ትግራይ ጉዳይ እልባት እንዲያገኝ ነው። የሻዕቢያ መንግስት ከግዛታችን እንዲወጣ ነው። ኢንፍራስትራክቸር እንዲሰካ ነው። የወደሙ ነገሮች እንዲተኩ ነው ብሎ ነው የሚነግርህ። ዲፕ ዳውን ግን ስገባ ዋናው አጀንዳ 4 ኪሎ ነው። ምዕራብ ትግራይ፣ ጸለምት፣ ራያ ወደ ስታትስ ኮ አንተ ይመለስና ህዝቡም የተፈናቀለ ህዝቡም እንዲመለስ ከዛ በኋላ ህገ መንግስት መሰረት ተደርጎ የትግራይ ህዝብ ወደ ምርጫ እንዲገባና
በፌዴራላዊ መንግስት መሰረት አንድ ክልል ማግኘት የሚገባውን በመንግስታዊ መብቶች በአግባቡ እንዲተገበር፣ ከዚህ በፊት ለጦርነት ምክንያት የሆኑ ጉዳዮችም እንዲፈቱ፣ የትግራይ የመልሶ ማቋቋም ስራ በአግባቡ እንዲፋጠን፣ ከዛ ወደ ምርጫ እንድንገባ፣ ከዛ በኋላ ዲዲአርም በአግባቡ ለትግራይ የሚገባትን የጸጥታ ኃይል ትተን የቀረውን ኃይል ደግሞ በአግባቡ በዲዲአር ወደ ሰላማዊ ኑሮውን እንዲገባ፣ ከዛ በኋላ ፖለቲካል የሆነ ኔጎሴሽን የሚያስፈልጋቸውን ድርድር የሚያስፈልጋቸው ነገሮችን በአግባቡ ተደርጎ ከፌዴራል መንግስት የትግራይ መጪ እድል ቀጣይ እድል ህገ መንግስታዊ በሆነ መንገድ መፍትሄ እንዲያገኝ ማድረግ። እየሰማችሁ ነው? እስካሁን ብቻ ከጻፋችሁ ማለት ነው ሰውየው ከ9 ነጥቦች በላይ ነው የጠቀሰው። የመጀመሪያው እኔ እንኳን የሰማሁት ወይም ደግሞ ያነበብኩት የምዕራብ ትግራይ ጉዳይ እልባት እንዲያገኝ፣ ሁለተኛው የሻዕቢያ ወራሪ የሻዕቢያ ኃይል ከኢሮብ ማህበረሰብ ከግዛታችን እንዲወጡ፣ ሶስተኛው የወደሙ ኢንፍራስትራክቸሮች በመልሶ ማቋቋም እንዲተኩ፣ አራተኛው የተፈናቀሉ ወገኖቻችን እንዲመለሱ፣ አምስተኛው በህገ መንግስቱ መሰረት የትግራይ ህዝብ ፍላጎት እንዲጠበቅለት which is ሪፈረንደም ሊሆን ይችላል። ስድስተኛው ዲዲአር እኛ የሚያስፈልገንን እንደ ክልል የሚያስፈልገንን ኃይል ይዘን ሌላውን እንድንበትን፣ ሰባተኛ ምርጫ እንዲደረግ፣ ስምንተኛ በጀት እንዲለቀቅ፣ ዘጠነኛ ትግራይ በህዝብ ተወካዮች ምክር ቤት ሊሆን ይችላል በፌዴራል መንግስቱ እንድትወከል፣ አስረኛ መጀመሪያ ወደ ጦርነት የከተቱን ጉዳዮች በሱ ጉዳይ ላይ ግልጽ የሆነ ፖለቲካዊ ውይይትና ድርድር ማድረግ ይላል። አሁን ባለው የኢትዮጵያ ፖለቲካ አይደለም በ10 ነጥቦች ጉዳይ ቅርና በአንድ አጀንዳ መስማማት ይከብዳል። ግን ይሄ 10 ነው ያደመጥኩትና የሰማሁት ነው። እስኪ 11 12 ሊሆን ይችላል። ታይቶ ይጨመራል። አትቸኩል። ታይቶ ይጨመራል። እስከ 20 እስከ 30 ሊሄድ ይችላል። በሌላ አባባል በአጭሩ እንደማትደራደር ያውቀዋል። ናልሃን ነው የሚያዞሩልን። ይሄ ነው የምንፈልገው። ይሄ በአግባቡ ሳንፈጽም እና ውል ፕሪቶሪያ በአግባቡ እንዲፈጸም የማድረግ ነው። ያ ለማድረግ ደግሞ የውስጥ ጸጥታ በአግባቡ የመጠበቅ ድህንነት የመጠበቅ ህዝቡ ቀጣይ እድሉ ማስተካከል ነው የምንፈልገው እኛ። ይሄ ነው ቀጣይ እድሉ ማስተካከሉ። ምንድን ነው ቀጣይ እድሉ? ስንደርስ እንነግርሃለን ቴዲ፣ አትቸኩል። አንተ ደግሞ መቸኩል ታበዛለህ። አያያዝህ ጥሩ ነው ግን ሁሉን አትቸኩል። መጀመሪያ 15ቱን ጥያቄዎች እናስመልስ። 16 17 ስንደርስ እንነግርሃለን። ኦኬ አጀንዳችን ከዚህ ውጭ ለምንድን ነው እኛ ከኤርትራ ጋር ሆነን ኢትዮጵያ መውጋት እንደገና ከኢትዮጵያ ጋር ሆነን እንደዚህ አይነት የሚባል አጀንዳ ትግራይ ውስጥ የለም። አክቹዋሊ የለም። ዋናው አጀንዳችን የራሳችን ብሔራዊ አጀንዳ አለ። ያ አጀንዳ እንዲተገበርልን እንዲፈጸም ከኢትዮጵያ መንግስት ጋር ሰላማዊ በሆነ መንገድ እና በፕሪቶሪያ ውል መሰረት ጉዳዩ መጨረሻ እልባት እንዲያገኝ ነው ጥረታችን። ከዚህ አጀንዳ ማስወጣት ነው ጥረት። ጋይስ አግዙኝ። ሰላማዊ በሆነ መንገድ ማለት ለምሳሌ ተተናኮልከኝ ወይም ደግሞ ሰደብከኝ ብዬ ገጀራ እዚህ ውስጥ ከትቼ ማለት ነው። እስኪ ማይ ፍሬንድ ለምንድን ነው ባለፈው ደብደበኛል፣ እስኪና ሰላማዊ በሆነ መንገድ እናወራ ብለህ ይሆናል ገጀራ እዚህ ውስጥ ይዤ ምግብ የሚለው ሰላማዊ በሆነ መንገድ ነው። ሰላማዊ በሆነ መንገድ አይደል? የሻዕቢያን መንግስት አስገብተህ አስጨፍጨፈናል ብሎ የሚያስብ ኃይል እንዳሉትም እውነትም ነው። እንደ ህዝብ ዘመቻ አድርገብናል ብሎ የሚያስቡ እንደ ህዝብ ዘመቻ ተደርጎባቸዋል። እውነት ነው። እነሱም ዘመቻ አድርገዋል። ፖለቲከኞቻቸው ኤሊቶቻቸው እውነት ሀቅ አላቸው። ግን ያልገባኝ ነገር ገጀራ ይዘህ ሰላማዊ በሆነ መንገድ ችግሮቻችንን እንፍታ ማለት ነው። ለሞመንት አንድ ስቴትመንት እኮ ተሳስተህ ሰራህ ማለት አንገት ላይ ገጀራ ያርፋል እና አሮን ነው። እስኪ ሰላማዊ በሆነ መንገድ ከዚህ አጀንዳ እንድትወጡ እየጣረ ያለው አካል ማን ነው? የትግራይ ጊዜያዊ መንግስት ወይስ የፌዴራል መንግስት ወይስ ሌላ አካል? ከዚህ አጀንዳ
እንድንወጣ የሚፈልጉ ይጥላሉ። የጊዜያዊ መንግስት አባላትም ሊሆን ይችላሉ፣ ከፌዴራልም ሊኖርበት ይችላሉ። የአይነት ኢንተረስት ያለው ኃይል ማለት ነው። እችላት ፖይንቷችን ናት። አሁን የማወራው ወሬ የቲፒኤልኤፍ ሰዎች ይገባቸዋል፣ ወይም ደግሞ የፌዴራል መንግስት ሰዎች ውስጥ ያሉ ሌሎችም ፖለቲከኞች ይገባቸዋል። ከዚህ አጀንዳ አይናችንን እንድንነቅል የሚያደርጉ ሁለት ኃይሎች አሉ። ሁለት አደገኛ ኃይሎች አሉ። አንደኛው በመሃላችን የተሰነቀረብን ኢንትሪም አድሚኒስትሬሽኑ ነው። ሁለተኛው የፌዴራል መንግስቱ ነው። ጥያቄው አጀንዳው ምንድን ነው? አጀንዳውን ማወቅ አለብን። አሁን ብዙ ሰዎች አጀንዳው ይገባቸዋል። አሁን ገለ ብዬ አይደንቲፋይ ማድረጉ ጠቃም ላይሆን ይችላል፣ ግን የአይነት ኢንተረስት ያለው ኃይል ነው ወደ እዚህ አይነት ነገር እያስገባን ያለ። ዳግም ጦርነት እንዲከፈት በትግራይ ፍላጎትም የለም። እውነት ነገር የትግራይ ህዝብ ተመልሶ ወደ ጦርነት እንዲገባ ፍጹም ፍላጎት የለውም። የትግራይ ህዝብም የለውም፣ ሰራዊትም የለውም፣ አመራሩም የለውም። እየተገፋፋን ወደ አላስፈላጊ የሆነ አጀንዳ እንገባ እየተደረገ ነው የሚል እምነት ነው ያለ። ወደ አላስፈላጊ አጀንዳ እንገባለን ሲሉ ምን ማለት ሆኖ? አላስፈላጊ ስለ ብዙ ነገር በዋናው አጀንዳ እንወጣለን። ምክንያቱም የፌዴራል መንግስት ከኛ ጋር ያገባው ውል አለ፣ እኛም የገባንበት ውል አለ። እኛም ተግባራዊ ማድረግ አለብን። የፌዴራል መንግስት ይሄ ጉዳይ ሰላማዊ በሆነ መንገድ መጨረሻ እንዲደርስ ማድረግ አለበት እንጂ ወደ አላስፈላጊ ነገር ስልህ ከፕሪቶሪያ ውል ውጭ ነገሩ እንዲሄድና ተመልሶ ክልሉ የትርምስ ክልል እንዲሆን የማድረግ እንቅስቃሴ ነው ይመስለኝ። ይሄ ደግሞ ጥሩ አይሆንም። ጀነራል ምግበ ኃይል ያሉበት ስብስብ የነ ዶክተር ደብረጽዮን ስብስብ የፕሪቶሪያውን ስምምነት አንቀበልም አላላችሁም እንዴ? ከጌታቸው ጋር የሚያጣላችሁ ዋነኛው ጉዳይ ጌታቸው ስተቹ የነበረበት ጉዳይ፣ አሁን ደግሞ ለጌታቸው ፌርነስ ማውራት አለበት። የፕሪቶሪያው ስምምነት የትግራይን ህዝብ ፍላጎትና ጥቅም አሳልፎ የሸጠ ነው፣ ብሔራዊ ክህደት ነው አላላችሁም እንዴ? አሁን ጌታቸው ደግሞ በግራም በቀኝም ተቃጥሎ አዲስ አበባ ነፍሱን ይዞ ሲሄድ እንዴ እኛ ዋና ዓላማችን የፕሪቶሪያ ስምምነትን ማስተግበር ነው እንዴት ትላለህ ነው ጥያቄው። ሰውየውን መዝምዘ ያባረርከው የፕሪቶሪያ ስምምነት ጥቅሞቻችንን አሳልፎ ሸጧል በሚል እኮ ነው እኮ። ለመንግስትም ጥሩ አይደለም፣ ለትግራይ ህዝብም ጥሩ አይደለም። የህወሓት 50ኛ ምስረታ በዓል ሲከበር በአንድ ሲምፖዚየም ላይ ተካፍለው ይህንን ዘመቻ የሚከፍቱብን የትግራይ ህዝብ በህልውና መቆየት ያንገበገባቸው ናቸው ብለው ነበር። የትግራይ ህዝብ የህልውና አደጋ ያለበት ከማን ነው በአሁኑ ሰዓት? እነዛ ሲያሏቸው አካላት ነው። ለጊዜው ይሄ ጥያቄ ይቆይልኝ፣ ሌላ ጊዜ እናምጣት። ይሄ ጥያቄማ ድጋሚ መደመጥ አለበት። ጀነራል ምግበ ኃይሌ መመለስ ባትችልም ጥያቄው ግን ለአድማጭ ተመልካቾች መቅረብ አለበት፣ በደንብ መደመጥ አለበት። በደንብ ስሙ። ይሄ ጥያቄ ለጊዜው ይቆየን ሲል ለጊዜው ነው ማይነግርህ እንጂ ጊዜው ሲደርስ ይነግርሃል ማለት ነው። የትግራይ ህዝብ እንደ ህዝብ የህልውና አደጋ አለባቸው። ሰውየው አሁን ህልውና አደጋ አደረሱብን ብሎ ቢጠቅሳቸው ቀለበቱ ሊያስገባው ነው። መቸኮል አልፈለገም ሰውየው። አማራ ፋኖች ናቸው ብሎ ቢናገር የተጀመረው ከአማራ ፋኖ ጋር የተጀመረውን እንትን ሊያበላሽበት ነው። የሻዕቢያ መንግስት ነው ቢል የፌዴራል መንግስትን አታክ ለማድረግ ይጠቀማቸዋል እንደየአስፈላጊነቱ። ነገር ግን አሁን መናገር አያስፈልግም። ግን ሻዕቢያዎች በደል እንደፈጸሙባቸው ያውቃሉ። የፌዴራል መንግስት ነው እንዳይል ጊዜው አይደለም። አሁን አይ ቲንክ ከባለፈው ትንሽ እስኪ ስሙ ጥያቄውን ባቸው ናቸው ብለው ነበር። ለኢትዮጵያ መንግስትም ጥሩ አይደለም፣ ለትግራይ ህዝብም ጥሩ አይደለም። የህወሓት 50ኛ ምስረታ በዓል ሲከበር በአንድ ሲምፖዚየም ላይ ተካፍለው ይህንን ዘመቻ የሚከፍቱብን የትግራይ ህዝብ በህልውና መቆየት ያንገበገባቸው ናቸው ብለው ነበር። የትግራይ ህዝብ የህልውና አደጋ ያለበት ከማን ነው በአሁኑ ሰዓት? እነዛ ሲያሏቸው አካላት ነው። ለጊዜው ይሄ ጥያቄ ይቆይልኝ፣ ሌላ ጊዜ እናምጣት። ለሌላ ጊዜ ያልፋል። አንተ ደግሞ ሁሉ ጥያቄ አትጠይቅ። አንዳንድ ጥያቄዎች ለምን ነው የምታስቸኩለው? ሁሉ ነገር እንዲነግረን ነው እንደፈለግከው። እሱን ጨምሮ የትግራይ አለባበሱን ስታዩን ፋራ መስሎ ነው እንዴ? ይቀልዳል እንዴ? ወታደራዊ አዛዦች ስማችሁን ከወርቅ ማውጣትና አሁን መከላከያ መግለጫም ላይ እንደተነሳው በውጭ ሀገርም ህንፃ አላቸው ወዘተ የሚለውን በተደጋጋሚ ያነሱታል። መከላከያም ዛሬ ይህንኑ ገልጿል። ከወርቅ ጋር በተገናኘ የተለያዩ በትግርኛ የሚጽፉ የማህበራዊ ሚዲያ ተጠቃሚዎችም እንዲሁ
የእርስዎንና የሌሎች ወታደራዊ ኃላፊዎችን ስም በማንሳት ይገልጻሉ። ቀደም ሲል አብራርተውልኛል ይሄ ነገር እንደሌለ። ለምንድን ነው ከሌለ ይሄ ነገር ለምን የሚነሳ ይመስሎታል? አቶ ጌታቸው ረዳስ በቅርቡ ከግንባር አዛዥነት ሲያግዶት እርስዎን በግል አግኝተው ምክንያቱን ነግሮታል? ከዚህ ጋር በተገናኘ ከዚህ ከወርቁ ጋር የሚሆን ከሌላ ምክንያት ጋር የተገናኘ ነገር በቀጥታ እርስዎን ያናገረ የመንግስት የስራ ኃላፊ አለ? አላነጋገረኝም። ጉዳይ ፖለቲካል እኮ ነው። ምንም ግልጽ ነው። ይሄ ወርቅ ዘረፉ፣ ከኤርትራ ጋር ተገናኙ፣ ዱባይ እንደዚህ ያላቸው ከፋኖ ጋር ተገናኙ ምናምን የሚል እኮ ክሊርሊ ፖለቲካል ኢንቴንሽን በቃ ምንም እንትን የለውም። ሌላ ምንም እንትን የለውም። የትግራይ ህዝብ ፖለቲካዊ ጥያቄዎች የትግራይ ህዝብ ባለፈው 3 ዓመት 4 ዓመት ማለት ነው በዚካሊ የራሱ መብት ለማስከበር እየከፈለው ያለው መስዋዕት አለ። የህይወት መስዋዕት አልከፈለም እንጂ በዚህ 2 ዓመትም በጣም ከፍተኛ ችግር ነው ያለው። ብዙ ተፈናቃይ ህዝብ ነው ያለው። ገና ጥያቄውን በአግባቡ አልተመለሰም። ከፍተኛ የሆነ የኢኮኖሚ የማህበራዊ ችግሮች አሉ በትግራይ። ስለዚህ ወደ ተረጋጋ ኑሮ መግባት አልቻለም። ስለዚህ ወደዛ እንዲገባ ጥያቄ ያለን አካላት አለን። ስሪየስ የሆነ ጥያቄ ማለት ነው። የህዝብ ጥያቄ ይመለስ፣ የሀገሪቱ በህገ መንግስት መሰረት ይተዳደር፣ ወደ ኖርማላይዜሽን እንግባ፣ ህገ መንግስቱ ተግባራዊ ይሁን። ያ ስትሮንግ የሆነ ጥያቄና ሀሳብ ያለን ሰዎች አለን በዚህ ክልል፣ ምንም የታወቀ ነው። ስለዚህ ከዛ ለማስዋጣት ያለው አማራጭ የተለያየ አጀንዳ ማንሳት ነው። ከኤርትራ ጋር ሆኖ ኢትዮጵያ ለማውጋት ነው። ወርቅ እየዘረፉ ነው፣ ብረት እየዘረፉ ነው፣ እንደዚህ ሀብት አላቸው፣ እንደዚህ ግንኙነት፣ ወደ እንደዚህ አይነት ነገር እየገባ ያለ በቲካሊ ክሊር ነው። በቃ እኛ ከዛ አውጥቶ ህዝቡን ባልሆነ መንገድ ተደናግሮ በእኛ ላይ ያልሆነ መጥፎ ስሜት እንዲይዝ ማድረግ ነው። እኛ ግን እንደዛ አይደለንም። በዚካሊ እዚህ ትግራይ ተወልደን ያደግንነን፣ ኢትዮጵያን በአግባቡ የምናውቅ ለኢትዮጵያን ያገለገልን ሰዎች ነን። እውነተኛ ሀገራዊም ብሔራዊ አጀንዳዎቹ በአግባቡ በሰላማዊ መንገድ እንዲፈቱ ጥረት የምናደርግ ሰዎች ነን ብዬ ነው የማምነው። ፐርሰናል እኔም እዛ ውስጥ ነው ያለሁት። ስለዚህ ወጣ ያሉ አንዳንድ ነገሮች የሚመጡ ጀስት ፍጹም እየተሳሳቱና በዚህ አጀንዳ የግልና የግሩፕ ኢንተረስት ያላቸው ሰዎች ነው የሚያነሱት እና ያሳዝናል። የትግራይ ህዝብ ገና ችግሩ ሳይፈታ ወደ እንደዚህ አይነት አሁን ግለሰቦች ነን እኛ እኮ ኦኬ የናሴን መላምቶች ላስቀምጥና የዛሬን ፕሮግራም ላጠናቀቅ ማለት ነው። ክብር ጠቅላይ ሚኒስትር ወይም ደግሞ የብልጽግና ፓርቲ ሊቀመንበር ዶክተር አብይ አህመድ ለህዝብ ተወካዮች ምክር ቤት ቀርበው የተናገሩትን ንግግር ወይም ደግሞ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች የሰጧቸውን ምላሾች በደንብ ላደመጠ ሰው ጠቅላይ ሚኒስትሩ የትግራይን ወቅታዊ ሁኔታ አስመልክተው በሰጡት መግለጫ ቃል በቃል እንደዚህ አሉ። የመጀመሪያው በዚህ 2 ዓመት ትግራይ ክልል በጊዜያዊ አስተዳደር ስር በነበረችበት ሰዓት እነዚህን አካላቶች አለማመስገን ንፉግነት ነው። የመጀመሪያው ጌታቸው ረዳ፣ ሁለተኛው ምክትላቸው ጀነራል ታደሰ ወረደ፣ ሶስተኛው ጻድቃን ገብረትንሳኤ ናቸው አሉ። ይህን ሰምታችኋል ብዬ አስባለሁ። ይሄ ውስጠ ወይራ የሆነ ንግግር ነው። ይሄ ለማክሰኞ ተንታኞች አይገባቸው። ሰውየው ሊናገረው የፈለገው ነገር ምንድን ነው? 100% ጀነራል ታደሰ ወረደና ጌታቸው ረዳ እንደማይስማሙ ያውቃሉ ጠቅላይ ሚኒስትሩ። ኢንፋክት ጌታቸው ረዳ እንዴት እኔንም ታናግራለህ፣ እንዴት ጌታቸውንም ታናግራለህ፣ ከሁለት አንዱ ምረጥ እያለ ለአቤቱታ ሲናገር እንደሰማ ሰምታችኋል። ጠቅላይ ሚኒስትሩ ግን 2 እሳት የሆኑ ኃይሎችን 2 እሳትና ጭድ የሆኑ ኃይሎችን ጌታቸው ረዳንም ጀነራል ታደሰ ወረደንም አመሰግኑ። ከዚህ በመነሳት በቀጣይ ሊሆን የሚችለውን የራሴን መላምት ላስቀምጥ። ለ1 ዓመት ምርጫ እስኪቀርብ ድረስ የሚደረገው ወይም ደግሞ የሚዋቀረው ጊዜያዊ አስተዳደር ከጌታቸው ረዳ ጊዜያዊ አስተዳደር በባሰ ሁኔታ ለ2 ቲፒኤልኤፎችን ሊከፍል የሚችል ወይም ደግሞ ቋንቋቸው ሊደበላልቁ የሚችሉ ከቲፒኤልኤፎች ጋር ፍጹም ተቃራኒ የሆኑ ሰዎች ከብልጽግና ጋር የወገኑ ነገር ግን ከነደብረጽዮን ጋር ቅሬታ ያላቸው ኃይሎች 50% ድርሻ ይወስዳሉ። ከዛ ከጌታቸው ረዳ የተለየ ሌላ ዙር እንካ ሰላምታ እንሰማለን ብዬ አስባለሁ። የኔ ግምት ነው። ይሄን የሚያደርጉት የቲፒኤልኤፍ ኃይሎች ወደ አንድ መጥተው ጥሞናቸውን ሰብስበው አይናቸውን ወደ ፌዴራል መንግስት ሰዎች እንዳያደርጉ ጊዜ መግዣ ነው የሚል መላምት አስቀምጣለሁ። ሁለተኛው መላምት
የቲፒኤልኤፍ ፋይሎች አሁን የኢፌድሪ የሀገር መከላከያ ሰራዊት ያወጣውን መግለጫ እንደ መልካም አጋጣሚ በመጠቀም በጀነራል ምግበይ ኃይለ እና በሳቸውና በግብረ አበሮቻቸው በነ ዶክተር ደብረጽዮን ገብረ ሚካኤል እንዲሁም በሌሎች ቲፒኤልኤፍ ሰዎች ዙሪያ ይጠናከራሉ፣ ይሰባሰባሉ። ከዛ በኋላ እንደየአስፈላጊነቱ ወይ ከሻዕቢያ ጋር አንድነት ቢፈጥሩ ለምን አደረጋችሁ ልትላቸው አትችልም። ከትላንት ወዲያ ስትታኮሱ በነበረበት ጊዜ እነሱ ጋር አንድ ላይ ሆነ ተኩሳል። ስለዚህ እነሱ ደግሞ በተራቸው ከሻዕቢያ ጋር ሊታኩ አንድ ሊሆኑ ይችላሉ። አይደለም እንዴ? ለአንተ ጊዜ ትክክል እነሱ ጊዜ ሮንግ ሊሆን አይችልም። እንደዚህ አይነት ጥያቄ ቢያነሱብህ መመለስ አለብን። ከዛ በኋላ ከፋኖ ኃይሎች ጋር እንደየአስፈላጊነቱ ፋኖ ውስጥ ብዙ አደረጃጀቶች አሉ። ይመስሉናል፣ ይጠቅሙናል፣ ይበጁናል ከሚሏቸው ኃይሎች ጋር በእርግጥ ሁሉም የፋኖ ኃይሎች ከቲፒኤልኤፍ ጋር መስራትን አይደግፉ። አንዳንድ የፋኖ ኃይሎች ከነዚህ ኃይሎች ጋር መስራት ሞት ነው ብሎ ያስባሉ። አንዳንድ የፋኖ ኃይሎች በማንኛውም መንገድ ከሻዕቢያ ጋር መስራት ትክክል አይደለም የሚሉ አሉ። አንዳንድ ደግሞ ደጋፊዎች እንደየአስፈላጊነቱ ከኦነግም ከቲፒኤልኤፍም ከሻዕቢያም ጋር መስራት አስፈላጊ ነው ብሎ የሚናገሩ አሉ። ስለዚህ ከየትኞቹ ጋር ሊሰሩ እንደሚችሉ አላቅም። ነገር ግን ከሀሳባችን ጋር የሚስማሙ ኃይሎች ጋር እንሰራለን ብለው አንድ ሊሆኑ ይችላሉ። አንድ ከሆኑሳ ምን ሊሆን ይችላል? የፌዴራል መንግስት የሚያደርጓቸውን ነገሮች በሙሉ አንዱ ማድረግ ይጀምራሉ። እንካ ሰላምታዎችን ልታዩ ትችላላችሁ። መቀሌና አዲስ አበባ ተቀምጠው ቃላትን የሚወራወሩ ኃይሎችን ልታዩ ትችላላችሁ። በቀጣይ 2 ሳምንታት አሁን ተጀምሯል። በትግራይ ብሔራዊ ክልላዊ መንግስት የጸጥታ ቢሮ የወጣውን መግለጫ ሰምታችኋል አይደለም? ዘለፋዎችን ሰምታችኋል። ላም ባልዋለበት ኩበት ለቀማ፣ የውስጥ ኃይልን ማረጋጋት፣ ሀገር መምራት ሲከብዳችሁ ኤክስተርናላይዝ የማድረግ ድካም፣ ይሄ ድክመትን ወደ ሌላው ማላቀቅ የሚሉ ዘለፋዎችን ሰምታችኋል። ይሄ የተስፋፋ የሄድና እንካ ሰላምታው ጠንክሮ የፕሪቶሪያ ስምምነት በይፋ ንፍረሱን ይታወጅና ወደ እንካ ሰላምታው መጨረሻ ላይ ወደ ድብድብ ሊቀየሩ ይችላሉ ብዬ አስባለሁ። ወደ ድብድብ ደግሞ ከገቡ ምናልባትም የቲፒኤልኤፍ ኃይሎች ከኤርትራ ብሎም ከግብፅ ብሎም ደግሞ ከአንዳንድ የፋኖ ኃይሎች ጋር በመሆን ከፌዴራል መንግስቱ ጋር ሊታኮሱ ይችላሉ ብዬ አስባለሁ። ሊሆን የሚችለውን ያስቀመጥኩላችሁ። እናንተ ምን እንደምትሉ አላውቅም። በሚቀጥለው እስክንገናኝ ድረስ ታፕታፕ ላደረጋችሁ፣ እዚህ ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። ለ1 ሰዓት ተኩል ነው ገባለሁ ብዬ ያሰብኩት፣ ግን ተጨማሪ 1 ሰዓት ቆይቻለሁ። ስለነበረን ቆይታ ከልብ ነው ማመሰግነው። በማወቅም ባለማወቅም ያስቀየምኳችሁ ካላችሁ የትግራይ ክልላዊ መንግስት እንዳወጣው መግለጫ የአፍ ወለምታ ሊሆን ይችላል ብላችሁ ያዙልኝ። የአፍ ወለምታ ሊሆን ይችላል እንጂ እኛን ለማስቀየም አይደለም ብላችሁ በዛ እንድትይዙልኝ አደራ እላለሁ። ወደ ቲክቶክ ላይ ከመጣችሁ እሳት የራሱ ፖለቲከኞች በወቅታዊ ጉዳዮች ላይ ሀሳቦቻቸውን ሲሰጡ ልታደምጡ ትችላላችሁ። በሚቀጥለው እስክንገናኝ ቸር ያሰማን። ጤና ይስጥልኝ። እሺ እሳቶች እንዴት ናችሁ? እሳቶች እሳት እዚህ ጋር ይታዩኛል። አቤት አቤት አቤት! የመጨረሻ እሳቶች አራዳዎች እንዴት ናችሁ? አማን ነው ወይ? እንዴት ነው? በጠበጥኩኝ ወይ? ቴዲ ኮን ጆርናሊስት ታዲዮስ ታንቱ ወናቢያስ ማይ ፍሬንድ፣ ፖለቲከኛ ከሆን ከኔ ጋር በጸባይ በተስማማ ይሻላል። ካልሆነ ማዕቀብ ጥልብህና ወደ ተሳዳቢዎች ቤት ሪፈር ጽፍልሃለሁ። እኔ ጋር ካላወራ ማን ያያል? ህዝብ አቅ ታዋቂ መሆን አትችልም። ልክ ነው አይደል? ጠቅላላ እኮ እኔ እኮ አብዛኞቹ እኮ እኔ ታዋቂ ያደረግኳቸው እኮ ነርከኞች ናቸው እኮ ቁም ነገር። እንደው አንዳንዶቹ እንደው ሪፈር ጽፍልሃለሁ በእናትህ ዙሪያ የተሰደብክ የምታወራበት ቤት ማለት ነው። ስለዚህ እኔን ተንከባከበኝ። እንደው ማመስገኑ ቢቀር እኔ ዘለፋ አይገባኝም። አንተ አታስቆጣኝ ብሎ ከፍታኝ እያልክ ደግሞ እንድትለምን እንዳላረገ። ስለዚህ ፖለቲከኛ ከሆንክ ታፕታፕ ማድረግ፣ ጸባይ ማሳመር ምናምን ይሄ አሪፍ ፖለቲከኛ እንትን ነው። እኔ እንደናንተ ብሆን አሪፍ ቤት ካለ ከቤቱ ባለቤት ጋር እስማማለሁ እንጂ አልሰግጥም። አንዳንዶቻችሁ እኮ ትሰግጣላችሁ።
እዮዳ ቤት ገብተህ እንድታወራ እንዳላደርግ። ይቀልዳል እንዴ? እሺ አንድ ነገር ቼክ እያደረኩኝ ነው። እሺ ክብራትና ክብራን አማን ናችሁ ወይ? ሁሉ ሰላም ነው ወይ? እንዴት ነው? አማን ነው? እስኪ ፖለቲከኞችን ከማስገባት በፊት ምን አዳዲስ ነገሮች አሉ? አዋሳ መች ነው የምትሄደው? አዋሳ ምን ዘመድ የለኝ። አዋሳ ምን አለኝ? አዋሳ ዘመድ የለኝም። ዘመዶች ያሉት ሌላ ቦታ ነው። አዋሳ ምን አደርጋለሁ? ስሜ አዋሳ ሲል አዋሳ ልጅ መስያችሁ ነው። አዋሳ ያልኩት እኔ ማይ ፍሬንድ እኔ አልገባችሁም እናንተ። እሺ ለተንኳሾች አይ ዝም እኔ ለጨዋታው ድምቀት ነው እንጂ ለመመለስ ምናምን አለ። አንዳንዴ በጣም ቴንስ ከሆነ ኢንቫይሮንመንት ስወጣ መሳቅ ፈልጋለሁ። ሰው ዝም ብዬ ለመሳሳቅ ምናምን ወጋ ማድረግ ደስ ይለኛል እንጂ ለእንትን አይደለም። እንደምታውቁኝ እኔ ሰው አልሳደብም። ሰው በጣም ማከበር ልጅ ነኝ። በጣም ሰው አከብራለሁ። ሰው ማከበር ልጅ ነኝ። በጣም ሰው ደስ ይለኛል። ፋራው ይለኛል። ወዬ እኔ ማር ወዬ ወንድሜ ወዬ እንዴት ነው ወንድሜ አለህልኝ ወይ? ሁሉ ሰላም ነው ወይ? እንዴት ነው አካባቢ ላይ ይዘንባል ያካፋል? እሺ ቴዳ የት ነው የተወለድከው? አይ ዶንት ኖ እስኪ ዝም ብለህ ፊቴ ነኝና የት እንደተወለድኩ እስኪ ገምት። ፊቴ ነኝና ምናምን ጨዋነቴን ምናምን ይሄና የት እንደተወለድኩ ገምት። ሱዳን፣ ወላይታ፣ አማራ፣ ኦሮሚያ፣ ሐዋሳ፣ ወላይታ፣ ጎንደር፣ አዲስ አበባ። የጎንደር ልጆች አላችሁ? እዚህ ውስጥ የጎንደር ልጆች አላችሁ? አላችሁ የጎንደር ልጆች? እሺ ሌላ ኢትዮጵያ ብሔራዊ ቡድን መፍረስ አለበት። እንግዲህ መርጠናል ከቲክቶክ ከዩቲዩብ ላይ ካሉና ከአድማጭ ተመልካቾች ጋር በመሆን ቤስት 11 እንዲሁም ተቀያሪዎችን መርጠናል። ይሄ ነው ከዚህ በኋላ ኢትዮጵያ ብሔራዊ ቡድን መወከል ያለበት። እድሜ ልክን ስትሸነፍ ነው የኖርከው። መሸነፍ አዲስ አይደለም። እኔ አንዳንዶቻችሁ እኮ ተሸነፍን ምናምን። ቴዲ አዲስ 11 ቡድን መርጠናል። በቃ 11 ቤስት 11 ተመርጧል። ተጠባባቂ መርጠናል። አሰልጣኝ መርጠናል። በስነ ልቦና ረገድ የሚያግዙንን መርጠናል። ደጋፊ መርጠናል። እነዚህ ኢትዮጵያ ብሔራዊ ቡድን መለያ ለብሰን መግባት አለብን። ሌላው ቢቀር መሸነፍ አይከብደንም። መሸነፍ ይከብደናል እንዴ? ሌላው ቢቀር እንዴ ማሸነፍ አቻ ነው ያለው በእግር ኳስ ዓለም። እሺ ሌላ ጥያቄ አለ? እኔ እንዳንድምታችሁ ፖለቲካ እኮ ማውራት የጀመርኩት ወይ ክለብ ሃውስ ላይ ወይ ፓልቶክ ላይ ወይ ቲክቶክ ላይ አይደለም። እኔ ከልጅነቴ ጀምሮ ፖለቲከኞችን ኢንተርቪው ሳደርግ ያደግኩኝ። አታውቁኝም? እኔ በልጅነቴ
አታውቁኝም፣ በሬዲዮ አታውቁኝም። ድሮ ስጽፍ አንዳንዶቻችሁ በቃ ማክሰኞ ቲክቶክ አካውንት ከፍታችኋል። በቃ ሁሉም ሰው ፖለቲካ የሚጀምረው ቲክቶክ ላይ ይመስላችኋል። እንደዛ ስትሉኝ ለእኔ የሚገርመኝ በቃ እናንተ መች እንደጀመራችሁ ነው። ፖለቲካ የሚያውቁ ሰዎች በአካል የሚያውቁኝ ያውቃሉ፣ በደንብ ያውቃሉ። እሺ ሌላ ወዲ ጴጥሮስ ፖለቲከኛ ከሆንክ እንደ ቡኖ በደሌ አሁን እኮ ምንም በቃ አሁን ፊቴ እንደዚህ የሆነ ያው ተጎሳቆየ ነው። እዚህ መጥቼ መያዣ መጨበጫ የሌላቸውን ብሔርተኞች እየሰማሁኝ፣ በነገራችሁ ላይ የብሔርተኞች ድምፅ ሲጮሁባችሁ ማለት ነው እግዚአብሔር ካረዳችሁ በስተቀር ታውቃላችሁ ስማችሁ ሁሉ ሊጠፋባችሁ ይችላል። እና እኔ ደግሞ አደምጣቸዋለሁ በፍቅር ስለምወዳቸው ስለማደምጣቸው ያ ምናምን ያጎሳቆለኝ። እሺ ሌላ ጥያቄ አለ? ቴዲ 2 ዓመት እያወያየህ ምን ለውጥ አየህ? 2 ዓመት አይደለም ከዛ በላይ ነው። ግን በጣም ጎበዝ ፖለቲከኞች አሉ፣ ተዋውቂያቸዋለሁ። በጣም ስለሚናገሩት ንግግር በቂ እውቀት በቂ ግንዛቤ ያላቸው ሲናገሩ የምታደምጧቸው በጣም ብዙ። አሁን ለምሳሌ እኔ ቤት መጥተው ፖለቲካ ከሚያወሩ ሰዎች እንደውም ሞዴሬተር ሰጣቸዋለሁ። እንደው ሰው እንኳን ፉል ከሆነ እላ ያለውን ሰው አውርደው እንዲገቡ ማለት ነው። ዶክተር ታሜ ፉል ሞዴሬተር ሊሰጠው ይገባል። አማራ ስትሮንግ ፉል ሞዴሬተርነት ሊሰጠው ይገባል። መሐመድ ፉል፣ አማራ ዩናይትድ ፉል፣ ስዩሜ ሙሉ። አስታውሱኝ እነዚህ እኔ ስሰደብ እኔ በምሰደበት ስቴጅ ላይ ማይቀመጡ እዚህም እዛም የቡና መጠጫ ማያደርጉኝ ቆፍጣናዎች ቁም ነገር። አሁን እነዚህ ሰዎች አሁን በምሰደብበት ስቴጅ ላይ ሲቀመጡ አይታችሁ ታውቃላችሁ? ነው አዲስ የመጣ ልጅ እንትና ማለት ሞሼ ጎበዝ፣ ሞሼ በጣም ጎበዝ ነኝ ነግሬዋለሁ። ትላልቅ ፖለቲከኞች ራሳቸው በጣም አመስግንልን ካሉ ሰዎች መካከል አንዱ እሱ ነው። ቁም ነገር አንዳንዱ ከሆነ ስቴጅ ሰጥቼው እኔ ከህዝብ አስተዋውቄው እኔ ፌመስ እኔ ጋር ፌመስ ሆኖ በእናቴ ዙሪያ ስሰደብ ስቴጅ ላይ ቁጭ ብሎ የሚያደምጥ እኮ ፖለቲከኛ አለ ጎበዝ። ቁም ነገር እኔ እናንተ ብትሆኑ እንደዛ አላደርግም። እኔ ስሰደብ አረ ብለው እንኳን አይከራከሩም፣ አረ አይሉም፣ ቁጭ ይላል። በጣም ያስደነግጠኝ ማለት ነው። ይሄ ትክክል አይደለም። እኔ ደግሞ የመርህ ሰው ነኝ። እኔ በመርህ የምመራ ሰው ነኝ። እኔ 10 ጊዜ ስቀደር ስሰፋ የምታየኝ ሰው አይደለሁም። ካየው ከወረድክብኝ በቃ ክብሬ ሊቀንስ ይችላል። የማከብረን የምወድህን ያህል ካዘንኩብህ በጣም ከባድ ነው እንጂ ፌር ነው። ጥያቄ ፌር ነው። እኔ ቤት መተህ የምትወያይ ከሆነ ጋጠ ወጦች የሚሰድቡኝ መድረክ ላይ ቁጭ ብዬ የተቀረጸ ቪዲዮ የተቆረጠ ቪዲዮ ካየሁኝ ራጂ ዘ ፋሚሊ ራጂ ቴዲ የትግራይን ህዝብ ትጠላለህ? የትግራይን ህዝብ አልጠላም። አንተ ግን ታስጠላኛለህ። አንተ ነው የምታስጠላኝ ማይ ፍሬንድ። እኔ እንደው በሌላ ነገር እንደው ጠርጥረኝ። ብሔርተኞች ትልቁ ኳሊቲያቸው ሰው ማሸማቀቅ ነው አይደል? ሰው ስታሸማቁ ጎበዞች ናቸው ብሔርተኞች። እኔ እንደው አፈር ስሆን እኔ ቁም ነገር እኔ እግዚአብሔርን ካልፈራው ጢባ ጢቤ ይጫወትብሃለሁ እንጂ ልታሸማቀኝ አትሞክር። እኔ ካልፈታሁ እንዳትፈታሁኝ የራሱ ላሸማቀ እችላለሁ። አሁን ይሄ ሌላ ላይ ለመድከው ነገር አለ። እንትንን ትጠላለህ፣ ኦሮሞን ትጠላለህ፣ አማራን ትጠላለህ። እሱ ሌላ ምስኪኖችን አሸማቃቸው። እኔ ምላሽ ስሰጥ እያየህ ገባበት፣ እያየህ እንድትገባበት አድርጌ ነው። ስለዚህ ቅድም ላልከኝ ልጅ በጣም ነው አንተን እንትን የምትለኝ ለማለት ያ ነው። እሺ ሌላ ጥያቄ አለ? በነገራችን በጊዜው ማለት ጊዜም ብሔርተኞች ላይ የበላይነት መውሰድ አለባቸው። የበላይነት እንዲወስዱባቸው መፍቀድ የለባቸው። ቶሎ የመጀመሪያ ስራቸውን መሰላቸው ያሸማቋቸዋል። ዘንድ በፖለቲካ ኤስኬሌቲንግ ዶሚናንስ የሚባል ነገር አለ። 1 ቡጢ ሲሰጧችሁ 2 ቡጢ ያርጉት፣ 3 ሲያደርጉ 4 አርጉት። ትክክለኛ ምላሻቸው ነው። አንተ ኖ ህዝባቸውን አንተን ነው የምጠላው ምናምን በሏቸው። የመጨረሻ የሞራል የበላይነት ካልወሰዳችሁባቸው በጣም አደገኞች ናቸው። ሁሉንም ማለት ያርደ
ሁሉን ማለት አይደለም። አብዛኞቹ ብሔርተኞች ማለት ነው። ብሔርተኞች ማለት አይደለም። እኔ ብሔርተኛ ማለት ይከብደኛል። ዘረኞች ናቸው አብዛኞቹ። ዘረኞች ብቻ አይደሉም። በነገራችን ላይ ሰውን ስለሚጠሉ ነው እኮ ትጠላለህ የሚሉት። በነገራችን ላይ የመጀመሪያው ጥላቻ እነሱ ጋር ነው ያለው። ኢትዮጵያ ምድር ላይ የብሔር ፖለቲካ ወይም ደግሞ ዘረኞችን ያህል ሰው የሚጠላ የለም። በነገራችን ላይ በውስጣቸው ያለውን ነው እናንተ ጋር ያመጡት። እነሱ ሰው ይጠላሉ። ጨካኞች ናቸው። ቶክሲክ ናቸው። ደን ያብዬ ለምዬ ብለው ይመጡባቸዋል። ገና ልትናገሩ ስትሉ አንተ እኛን ትጠላለህ ይለዋል። እንደዚህ መሸሽ የለባችሁ። መፍራት የለባችሁ። መፍራት የለብህም እንዴ? የገጠር ግብርና ከብዶት ፖለቲካ ውስጥ የገባው ላይ ያሸማቃል እንዴ? ከማን እንደዚህ መሆን የለብህም። አስቀድመን የሞራል የበላይነት መውሰድ ያለብህ። እሺ ሌላ ጥያቄ አለ እንጂ ህዝብ እንደማጠላ እኮ ያውቀዋል። ህዝብ ቆሎ ጓደኛ አይደለም። ህዝብ የሚያወራው በሚሊዮን የሚቆጠር ህዝብ ነው። እንዴት በሚሊዮን የሚቆጠር ህዝብ እንደማጠላው ያውቀዋል። ግን የውስጡን ጥላቻ ነው ለአንተ የሚነግርህ። ሌላ ሀቢባ በጣም አሪፍ ልጅ ናት። የሆነ የተቆራረጡ ቪዲዮ ሰምቻለሁ። ከማን ደግሞ ሌላው ደግሞ በጣም ከምንም ነገር በላይ ደግሞ የሚያስጠላ ነገር። እንዴት ወንድ ልጅ ሴቶች እንዴት ወንድ ልጅ ምቀኛ ይሆናል? እኔ አንድ አልገባ ያለኝ ነገር ማለት ነው። እንዴት ምን አይነት ፍጥሮች ናቸው ግን የመጡብን ጎበዝ? እኛው የምናያቸው ፍጥሮች ምን አይነት ፍጥሮች ናቸው? በቃ እኔን መሰሉ ብቻ ሆነ ማለት ነው። የመጨረሻ የወንድ ልጅ ዝርያ ማለት ነው። ቁም ነገር አሁን የተወሰኑ ወንዶች ናቸው እኮ የቀሩት። አሁን ሀቢባ የምትጠላ ሴት ናት። እኔ አንድ ስቴጅ ላይ ተቀምጬ ከእሷ ጋር ወርቻ አላውቅም፣ ግን በጣም የሰው ፍቅር ያላት ልጅ ናት። እኔ ቤት ገብታ ወይ እሷ ቤት ሄጃ ወርቻ አላውቅም። አንዴ ብቻ ለሆነ ጌም ጨዋታ የሆነ ጊፍት ልሰጥ እንዳጋጣሚ ሪኩዌስት እንትን ብዬ ገብቻለሁ። በጣም ምስኪን ልጅ ናት። ሰው ስትሳደብ አይቻት አላውቅም። ሰው አታዋርድም። እች ልጅ ስትሳደብ አይታችሁ ታውቃላችሁ? ካየሁኝ እኔ ይታረማለሁ። እኔ አንድም ቀን የተንኮልና የክፋት ንግግር ከአንደበቷ ሰምቼ አላውቅም። ምን ሆናችሁ ነው እንደዚህ ምቀኛ ሆናችሁት? ኦኬ ሴት ለሴት ቢሆን ኦኬ ሊሆን ይችላል። ምን ሆናችሁ ነው ወንዶቹ? እንዴት ያሉ ወንዶች ናቸው የመጡብን ጎበዝ? ምንድናቸው እነዚህ ፍጥሮች? ከየት ነው የመጡብን? ቁም ነገር ከየት ነው የመጡት? አንዳንዶቻችሁ ከሚስቶቻችሁ ጋር ቁጭ ብላችሁ ሴቶችን ላይክ ባልና ሚስት በመዳሪያው ሰዓት ላይ ሰው ሳሎን ቁጭ ብሎ እንዴት ሚስቶችስ ምን ነው እንደው ባልና ሚስት አልጋ ላይ ጨዋታ በሚደረግበት ሰዓት ቁጭ ብለው ሴት ሚሳደቡ ለሴት መግለጫ የሚያወጣው ረጅም ሰዓት ቁጭ ብለው ነው ወይስ ያንተ ድርሻ እስከ ሳሎን ብቻ ነው? መኝታ ቤት ሌላ የሚጠብቅ ሌላ ጎረምሳ አለ። አይ ቲንክ እንደዛ ካልሆነ በስተቀር ሴቷ አትለቅህም። አንድ ቀን ቢሆን ኦኬ፣ ከሰኞ እስከ አርብ እንዴ አንዳንድ ወንዶች በምን ጊዜያችሁ ነው ከሚስቶቻችሁ ጋር የምትተኙት ጎበዝ? ኦኬ አንዴ ሁለቴ ትነጋገራለህ፣ ከዛ በኋላ በቃ ትሄዳለህ፣ ጥፍ ትላለህ። ቁም ነገር እንዴ ምንድናችሁ? ቆይ እንዴት ያለ ፍጥር ነው የመጣብን ጎበዝ? ሀቢባ አሪፍ ልጅ ናት። በጣም ሀቢባ አሪፍ ልጅ ናት ካልኩኝ የኔ ቤት ሰዎች ይገባቸዋል። ተንከባከቧት፣ ጠብቋት፣ አይዞሽ በሏት፣ በርቺ በሏት። ጥፋት ካጠፋችም ደግሞ ይስተካከላል። አንዳንዶቹ እኮ በጣም አንዳንዶቹን እኮ የምትናገረው እኮ ስቴጅ ላይ እናቶቻችንን የሚሳደቡ ጋጦጦችን አስተናግደው ስለምናይ ነው። እናቶቻችን ሴቶች ናቸው። ሴቶችን ካለማክበር አይደለም። በነገራችን ላይ እኔ በጣም ሴቶችን አከብራለሁ። ነገር ግን ሴቶች እናቶቻችንም ሴቶች መሆናቸው ማወቅ አለባቸው። እነሱ ብቻ አይደለም ሴቶች፣ እናቶቻችንም ሴቶች ናቸው። በእናቶቻችን ዙሪያ ስንሰደብ ተው ማለት አለባቸው። ለእንደዚህ አይነት ሰዎች መድረክ መስጠት የለባቸው አይደለም እንጂ ሴት ሆነሽ እናቶቻችንን አሰደበሽ አጸፋው ሲደርስብሽ ደግሞ አይ ሴት በመሆኔ ሴት አይከበርም ልትሉኝ አይገባም። ፖይንቱ ምንድን ነው? እንደዛ ሴቶች ካሉ ነው በስተቀር ሀቢባ እንደዚህ አይነት ሴት አይደለችም። ቁም ነገር እኔ እስካየኋት ነው የምላችሁ፣ እስከማያት ድረስ እስከማቃት ድረስ ሀቢባ ቤስት ልጅ ናት። ሀቢባ ምርጥ ልጅ ናት።
እኔ ኢንዶርስ አድርጊያታለሁ። በቃ እኔ ደግሞ ከአበረታተዋት በራስ መተማመኗ እንደሚመለስ እርግጠኛ ነኝ። አይዞሽ በሏት እና ይህን መታወቅ አለበት ለማለት ነው። ሌላ ጥያቄ አለ? ምን ትክክል ነው የተናገርኩት። ሌላ ሀቅ ነው የምቆሙ እንጂ ሌላ እንትን የለኝም። ደግፏት፣ አይዞሽ ብሏት። እሺ እዛ ላይ ደግሞ አንዳንዴ በጣም ነው የሚያዝናናኝ። አሁን ተቆርጦ ምናምን ማያቸው ቪዲዮዎች እነዚህ ሴቶችን እያስገባች ትዳር ሲያገኙ ከትዳሮቻቸው ጋር የሚገጥማቸው ነገር። አሁን ዛሬ ጠዋት ሼር የተደረገልኝ ቪዲዮ አንዷ ድንግል ናት፣ አሜሪካ ሀገር ድንግል መሆን የጠቀመኝ እያለች አንድ የጎንደር ልጅ የሆነ ሰው አግብታ ሄዳ የተናገረችው ቪዲዮ በጣም ያስደስተኝ ያሳቀኝ። ሴቶች ላይ ምቀኛ ከሆናችሁ መች ነው የወር አበባ የምታዩት? ቁም ነገር መች ነው የምታዩት? እንደዚህ አሁን ከሴቶች ላይ ምቀኛ የምትሆኑ ቁም ነገር ሴቶች ላይ ምቀኛ የምትሆኑ ወንዶች መች ነው የወር አበባ የምታዩት? ጠይቋቸው። ይሄ መጠየቅ አለበት። ይሄ መጠየቅ አለበት ጎበዝ። እኚህ ሰዎች መች ነው የወር አበባ የምታዩት? እሺ ሌላ ጥያቄ። ቴዲ ትፈራለህ ወይ? አይ ትፈራለህ ይለኛል እንዴ? እኔ በጊዜው ማለጊዜው ማናት ላይ ቤት ምሰራ ልጅ እንዴት እፈራለሁ? እኔ አንዳንድ ጊዜ አንተ ውስጥ ያለው ነገር እኔ ውስጥ ካለው ጋር ሳነጻጽረው ያስቀኛል። ትፈራለህ ይለኛል እንዴ? እሺ ሌላ ሌላ በተረፈ እኔ ስቴጅ ላይ ማወቅ ያለባቸው ነገር ፖለቲካ ከሆነ ፖለቲካ ልታወራ ትመጣለህ። በተለይ አሁን ባለሁበት ስቴጅ እናትህ የወለደች እዚህ ቲክቶክ ላይ ለያዥ ለገላጋይ አስቸጋሪ ጋጠወጥ እኔ ነኝ የምትል ካለ እኔ ቤት ነው መምጣት ያለብህ። ተሳስተህ እኔ ሳልፈቅድልህ ማይክ አታበራ። ማንህም ልትሆን ትችላለህ። ጀስት ማህበራዊ ጉዳይ ማውራው ከጓደኞቼ ጋር ካልሆነ በስተቀር ጀስት እየተሳሳቀ የምንጫወተው ምናምን ማውቃቸው ምናምን ካልሆነ በስተቀር ቁም ነገር ፖለቲካ ላይ ሊሆን ይችላል። የሆነ ቁም ነገር ጉዳይ ላይ ይሄ ሰው መዘርጠጥ፣ ሰው መሳደብ፣ ያዙኝ ልቀቁኝ፣ እኔ በቃ የዚህ ፈላጭ ቆራጭ ነኝ፣ ቀዝቃዛ ሲሚንቶ ላይ በቂጣ አስቀምጣለሁ። እንደው አፈርሰውን ጥርጣሬ እንዳይገባ እኔ ጋጦጦች ይመቹኛል። ሰው ጋጦጥ ሲሆንብኝ ለኔ ይቀለኛል። ሰው እኔ የሚከብደኝ በነገራችን ላይ እኔ ስስብልቴ ትህትና ነው። ሰው ትሁት ከሆነብኝ ቁም ነገር እግዚአብሔር እኔ ትልቁ ድክመቴ የራሴን ጥቅም ሁሉ አሳልፌ እሰጣለሁ። ሰው ትሁት ከሆነብኝ ትልቅ ይሉንታ አለብኝ። ትልቅ ይሉንታ ሲጎዳኝ የኖረው ነገር ሰዎች በትህትና ምናምን ይጎዱኛል። ትሁት የሆኑና ኦኬ ብላችሁ ስትጉዝ እንትን ስልላቸው ያንን እንደ መልካም አጋጣሚ ተጠቅመው ብዙ ጊዜ አድቫንቴጅ ሊወስዱ ይጥላሉ። አድቫንቴጅ የሚወስዱት ግን እኔ ትህትና ስለሚገዛኝ ነው እንጂ በተረፈ ሰው እኮ ጋጠወጥ ከሆነ ይመቻል እኮ ሌላ ምን። እሺ ሌላ ጥያቄ። አዲስ ታይምስ ጠፍቷል። ባይሆን አዲስ ታይምስ ጠፍቶ አይደለም ሲመስለኝ ላይቭ እኮ እየገባ ነው ስሙን ቀይሮ። አዲስ ታይምስ የጠፋብን የመሰለን አይ ቲንክ ኮፍያ አውልቆ ላይቭ እየገባ ነው። አላያችሁትም? ሰው ታውቃላችሁ፣ ለረጅም ዓመት ኮፍያ ካደረገ ኮፍያ ሲያውልቅ አታውቁትም። እና ላይቭ እየገባ እኮ ልብ አላለውም ይሆናል። እና እስኪ ምናልባት ቼክ አድርጉ። እኔ እንደዛ ነው የምጠረጥረው እንጂ አዲስ ታይምስ በታሪክ አይጠፋም። ፖለቲካ እያለ አይጠፋም። አዲስ ታይምስ ፕሊስ ጭንብልን አውልቅ፣ ኮፍያን መልስ አድርግ ፕሊስ። ሰው እያወዛገብክም። አይ ላቭ ዩ አዲስ ታይምስ። በጣም የምወደው ልጅ ነው። አዲስ ታይምስ በጣም ትሁት፣ በጣም ምስኪን ልጅ ነው። እሺ ሌላ ጥያቄ። ቴዲ እንዴት ነው በማዕከላዊ ኢትዮጵያ የሚደረገው የድንጋይ ከሰል ዝርፊያ
አንድ ፕሮግራም ስራበት። ኦኬ ዜናውን ከሰማሁኝ ለውይይት አመጣለሁ። ልወጣ ነው ነገ እሺ ሌላ ጥያቄ አለ? እኔም የአዲስ ታይም ስልክ አለኝ፣ ችግር የለውም። ቶክቻው ሙሉ ሆኖ ነው በተቻለ መጠን ያየሁትን ነገር እንትን ብያለሁ። ቶክቻው ትልቅ ድምፃዊ ነው እንደምታውቁት። አይ ቲንክ ብዙዎቻችሁ ኢንተርቪው አድርገው ምናምን ትሉኛላቸው። አሁን ከክልሉ መንግስት ጋር እንካ ሰላምታ ውስጥ ገብተዋል። የክልሉ መንግስት አስተዳዳሪዎችም ለሱ መግለጫ አውጥተዋል። ክልል በሆኑ ማግስት እኔና ጋዜጠኛ ስሜን ባይፈርስ ከዛ በፊት ምን ይላል አንድ ጋዜጠኛ ወዳጄ የክልሉን ፕሬዝዳንት ኢንተርቪው አድርገን ነበር የዛሬ 3-4-5 ዓመት። እንዲህ ያሉ ጥያቄዎች ምናልባት ህዝቡ ሊያነሳ ይችላሉ፣ የመልካም አስተዳደር ምናምን በሚሉ ጉዳዮች ላይ አይ ቲንክ ያን አስታኮ አሁን የመልካም አስተዳደር እጦት አለ፣ ስራ አጥነት አለ፣ ሙስኝነት አለ። የሚያወሩት ነገር እውነት ለመናገር ያስደነግጣል። አንዱ ባለስልጣን እንደውም ስሙ አልተጠቀሰም፣ በተለይ በክልል ከተደራጁ በኋላ ሚስቱ ወልዳ ባለሀብቶች እዛ ባለስልጣን እያንዳንዱ ከተማ ውስጥ ያሉ ባለሀብቶች ገንዘብ አዋጡ ሲያወሩ የሰማሁት ነው። 67 ሚሊዮን ብር ሰብስበው ሰጥተውታል። 67 ሚሊዮን ብር ይገርማል። ይሄ ከበጣም እንደው ብዙ በጥቂቱ ነው። በጣም ብዙ እንትኖች አሉና ይሄ በጣም ያሳሰባቸው ያናደዳቸው